ከዘማርያም ጋር ቀጥል። ዘማርያም እናንተ ቀጥሉ አለ። እኔ አብረን እንቀጣኒ እናንተ አሁን ይኸውልህ እኮ አቢሲኒያ እንደው ትንሽ የሚገባ ከሆነ ንግግሬ አላስፈላጊ ቃላቶች ሁለታችንን ተውና መጽሐፍ ቅዱሳዊ መሰረት ላይ ይዘን እናውራ። ይሄ እንደዚህ አትችልም ምናምን አትፍራ የሚሉት ቃላቶች አስወግዳቸው። አላወቅኩም የሚለውን ነገር ደጋግመህ የተናገርከው አንተ ስለሆነ ነው። እሺ አላወቅኩም ለምን እንዳልኩ ደግሞ ልንገርህ። ይሄ እኮ ንቀት ሳይሆን ካልቪንን በትክክል አልገለጽከውም ስትለኝ፣ አቢሲኒያ አሁን በቅን ልቦና ስማኝ። ስለ ካልቪን ትምህርት ስነግርህ ካልቪንን በትክክል አልገለጽከውም ስትለኝ ስለማታውቀው ስለ በላንተ በደንብ አትገለጽ አልኩ። ግለጽ ስለ ሮሜ ላይ ሄድክ። መጀመሪያ የካልቪን ሐሳብ በትክክል ካልገለጽኩ ሰቴን አስተካክለኝ አርመኝና የካልቪን ትክክለኛው ትምህርት ይሄ ነው በለኝ አልኩ። ምንድን ያጠፋሁት ትምህርት? ማብራራትን ብዬ ወለ ስትሸሽ አላወቅከውም ማለት ነው አልኩ። ምንድን ያጠፋሁት ጥፋት ነው? እዚህ ነው። እሺ ቤዛ በሚለው ርዕስ እንቀጥል። ዘማርያም ቤዛ ኢየሱስ ብቻ ነው። እንቀጥል። በዛ ዙሪያ እንቀጥላለን። ከዛ በፊት ከቤዛ በፊት መጀመሪያ መጽሐፍ ቅዱስ ላይ ያለንን ትምህርት መጀመሪያ ነው። ከዛ ላይ እያንዳንዱ ቃል ከገድልን ከደፈለከው ነገር እየጠቀስክ እንሄዳለን። መጀመሪያ ቤዝመንት እንያዝ። ቅድም ያነሳው ነገር አለ። ክርስቶስ የዓለም መድኃኒት መሆኑን የተቀበሉት ሰዎች ናቸው። ስለዚህ እኛ የምናምነው ያንን ነው ስትለኝ፣ ክርስቶስ እንደዛ እንደ የዓለም መድኃኒት መሆኑን ኦርቶዶክስ ቤተክርስቲያን አታምንም ወይ ስልህ ታምናለች። እሺ የዓለም ቤዛነቱን ታምናለች? አዎ ታምናለች። እዚሁ ቤዛነት ላይ ያዝና ምን አለ? ሊሚትድ የሆነ አቶንመንት የሚያስተምር ካልቪን አለ። አይ ካልቪን ሐሳብ አልተረዳውም። ይኸው ቤዛነት ላይ እኮ ነው እዛ ላይ መጣ ነው። እኛ ግን የምናምነው ብለን ነው የዓለም መድኃኒት የዓለም ቤዛ ብለን እናምናለን አልኩ። መጀመሪያ ይሄንን ቤዝመንት እንያዝ። ሁለተኛ ክርስቶስ ያዳንን የማዳን ትምህርትና የሰጠንን ድህነት የምናገኘው በእምነት ብቻ ነው ወይስ ደግሞ ምስጢራትን በመፈጸሙ ብለህ ታምናለህ? ርዕስ በረጥክ። የትኛውም ርዕስ ቀጥታ ወደ ጥያቄ ገባ። እንመጣለን እኮ በዚህ ነው ቤዝመንት እንያዝ። ምን ተወያይተህ ነው የምትጠይቀኝ? ቀድመን እንወያ፣ ትንሽ እንወያይና እሺ ጥሩ እሺ በቃ እንደዚህ እናድርገው። አሁን መጀመሪያ ድህነት ላይ መጀመሪያ እንነጋገረን ነገር ድህነት ላይ፣ ከዛ ምን እናደርጋለን? ሁለታችንም ድህነት ላይ ከተነጋገርና ከተወያየን በኋላ ይሄ ነገር እንደዚህ ይባላል ይሄ ነገር እንደዚህ አይባልም ላይ እንመጣለን ማለት ነው። ከዛ ቤዛ የሚለው ለፍጡር ይቀጸላል፣ አምላክ የሚለው ለፍጡር ይቀጸላል፣ መድኃኒት የሚለው ለፍጡር ይቀጸላል፣ አይነገርም። እሱ እንመጣበታል። መጀመሪያ ግን መዳንን ያገኝበት ድህነት አንተ ድኛለሁ ብለህ የምትናገረው ምንን ስታሟላ ነው? አንድ ሰው የዳነ ነው የሚባለው መጽሐፍ ቅዱስ። በዚህ ላይ እንወያይ። እሺ ድነት በማወላዳ መልኩ መጽሐፍ ቅዱስ ላይ የአብ ልጅ ኢየሱስ ክርስቶስ በመስቀል ላይ ለዓለም ሁሉ ራሱን አሳልፎ ሰጥቷል። አንድ ሰው ያንን ኢየሱስ ክርስቶስ በመስቀል ላይ የከፈለውን ክፍያ ለሱ መሆኑን በልቡ አምኖ በአንደበቱ መስክሮ ነው ክርስትናን የሚጀምረው። ለዚህ ነው መጽሐፍ ቅዱስ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። አንድ ሰው የእግዚአብሔር ልጅ የሚሆነው የመጀመሪያው ስራ በመስቀል ላይ የተከፈለትን ክፍያ ኢየሱስ ክርስቶስ እንደከፈለት እንደሞተ በሶስተኛው ቀን ከሙታን እንደተነሳ ያንን በልቡ አምኖ በአንደበቱ መመስከር አለበት። ከዛ ነው ክርስትና የሚጀምረው። አንድ ሰው ያንን ሳያደርግ ኢየሱስ ክርስቶስን ሳይቀበል የማንኛውም ነገር ማለት ነው አይደለ? አቢሲኒያ ወደ ውይ ስላልገባን በእምነት ይጀምራል ማለት ነው አይደለ? ጥሩ በእምነት ጀምሮ ይሄን አድርጌ ነው የጀመርኩት። አንተስ ምን አድርገህ ጀመርክ? በጣም ጥሩ። እኛም በእምነት ነው መጀመር እንዳለበት እናምናለን። በእምነት ብቻ ነው ግን ኦፍ ኮርስ በእምነት ብቻ የሚል አለ። ከሚቀድመው ሰው ሳያምን ክርስቲያን ነኝ ማለትም አይችልም፣ አማኝ ነኝ ማለትም አይችልም። እኔ እንደዛ አድርጌ ነው። አንተ እንዴት አድርገህ ጀመርክ? ቆይ አቢሲኒያ መጀመሪያ እየተወያየን ያለ ነው ከእስላም ጋር ወይ ከአሕዛብ ጋር ስላልሆነ የምናውቀውን ነገር የሚታወቀውን ነገር አንደጋግመው። እምነት ለመዳን አስፈላጊ ነገር ነው። ኦርቶዶክስ ቤተክርስቲያን የምታምኑ ትምህርት ነው። ስለዚህ የምታምነው ነገር ላይ አንከራከር። እኔ ያደረግኩትን ድርጊት ነገር ያለው እስቲ ያንተንም እርሶ ልበል አንተ ልበል አንቱ ልበሉት ውስጥ አንተ ልበል ትመዝነኛለህ አይደለም። አንተ ምን አደረክ ብዬ አልጠየቅኩም። እኔ ጠየቅኩ መጽሐፍ ቅዱስ የሚለው ምን እንደሆነ እንነጋገርና ይህንን መጽሐፍ ቅዱሳዊ ትምህርት መስፈርት ያሟላው ማን የሚለውን እናይበታለን። ከግለሰብ በፊት መጀመሪያ መጽሐፍ ቅዱስ ይቅደም። አንድ ሰው ለመዳን እምነቱ በጣም ወሳኝና አስፈላጊ ነገር ነው። በእውነተኛ እምነቱ ያው እምነት ያ ትክክለኛ እምነት መሆን እንዳለበት ከተማመንን ያ እምነት ብቻውን ያድነው ይችላል? እሺ ሁለተኛ ጥያቄ መሆን ነው ወይስ እንዴት ነው? አሁን ኦኬ አሁን ኢንተርቪው እያረከኝ ነው ማለት አንተም እየመለስክልኝ እኔም እንደዛ እያደረግን እንሂድ አይደለም። እንደዛ እኔ እሱ የግል ስጠይቅ ነው ካልሆነ ኢንተርቪው ያደረገኝ ነው። ወደ ውይይት ወደ ጥያቄ ስንገባ አቢሲኒያ እባክህን እንደዛ አታድርገው ውይይቶቹን። ሰው ለምን እንደማይማር ለምን እንደምታደርግ አላውቅም።
ወደ ጥያቄ ስገባ ርዕስ መረጥክ ወይ ጀመርክ ወይ ትለኛለህ። አሁን ዲስከስ ስታደርግ እኔ እንደዚህ ስትወያይ ምን አልኩ? እኔ ያመንኩበት የመጀመሪያው ስራዬ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ፣ ኢየሱስ ክርስቶስ ጌታ እንደሆነ፣ ኢየሱስ ክርስቶስ እንደሞተልኝ እንደተሰቀለልኝ አቢሲኒያ እኔ የግልህን መች ጠየቅኩ? እኔ እኮ አቢሲኒያ ስትድን በመዳን ትምህርት ላይ ምንድን ያረከው ብዬ ጠይቄሃለሁ። እኔ እኮ አልጠየቅኩ። ለምን ያልጠየቅኩን ትመልስልኛለህ? ዘማርያም ምን አረክ ብለህ አትጠይቀኝም። አንተ ምን አረክ ያልጠይቅም። መጽሐፍ ቅዱስ ምን እንደሚል እንነጋገርና መረው አቢሲኒያ ነው ዘማርያም ነው ህዝቡ ያየዋል። መጀመሪያ እናንተ ግን በመጽሐፍ ቅዱስ ምን እናወራ? አንተ ያረከው ለምን ትነግረኛለህ? እኔ ምን አገባኝ ስላንተ ህይወት? እኔ የምፈልገው መጽሐፍ ቅዱስ የሚለው ንገረኝና በዛ ህይወት ራሴን ልቃኝ። እኔ መጽሐፍ ቅዱስ የሚለውን ልንገርህና በዛ ህይወትን ቃኝ። ለምን እኔ ህይወት ትፈልጋለህ? ምን ያንተ ህይወት ነው ያደርገኛል? እኔ በመጽሐፍ ቅዱስ መሰረት ድህነት እንዴት ይገኛል ብለን እናውራ። ከዛ ይሄንን ትክክለኛ ህይወት የሚኖረው ማን ነው የሚለው ሰው ያየዋል ማለት ነው። ለምን ያንተ ህይወት ለኔ ይጠቅመኛል? እኔ ድህነት የሚገኝበትን የነገርኩህን ሐሳብ ዮሐንስ ወንጌል ምዕራፍ 1:12 ላይ ያለውንና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሮሜ ምዕራፍ 10 ቁጥር 9 እና 10 ያሉትን ሐሳቦች ነው አንድ አድርጌ ጨምቄ የነገርኩህ እዛ ላይ ያለውን። ስለዚህ አንድ ሰው ከመዳኑ በፊት ኢየሱስ ክርስቶስን አዳኙ ጌታው እንደሆነ የእግዚአብሔር ልጅ እንደሆነ ስለሱ ሲል እንደሞተ እንደተሰቀለ እንደተነሳ ያንን በልቡ አምኖ ባንደበቱ ከመመስከር ይጀምራል። ከዛ ያልጀመረ ክርስትና አይደለም። ያንን ያላደረገ ሰው የእግዚአብሔር ልጅ አይደለም። ሌላ አቋራጭ መንገድ የለም ብዬ ጀምራለሁ። ያንተንም ብትነግረኝ ደስ ይለኛል። አዎ እኛ የምንለውን ደግሞ ልንገርህ። አሁን በእኛ ኦርቶዶክስ ክርስቲያን የግል የሚባል ነገር ስለሌለ ኦርቶዶክሳዊ ቤተክርስቲያን ትምህርት የምታስተምረው ክርስቶስ የሞተልን ያዳነን እንዲሁ በቸርነቱ በጸጋው የኛ መልካምነት የኛ ጽድቅ የኛ ተጋድሎ ሳይኖሩበት እንዲሁ በቸርነቱ ያዳነን ማዳን ነው። ይሄ ማዳን የማንም ቅድስና የማንም ጸሎት የማንም ስግደት የማንም ችሮታ ሳይኖርበት ማንም ጣልቃ ሳይገባበት እንዲሁ በነፃ ይሰጠን ነው። ይህንን በጸጋው ይላል ማለት ነው ቃሉ። ይህንን በጸጋው ይለናል ማለት። ስለዚህ ይህንን በጸጋ ያገኘነው መዳን ግን በምንድን ነው የምንቀበለው? አንደኛ በእምነት፣ ሁለተኛ በጥምቀት። ያ ክርስቶስ ያመነ ለአቅመ አዳም የደረሰ ያ ሰው ክርስቶስ የእግዚአብሔር ልጅ መሆኑን አምኖ በእውነተኛው እምነት አምኖ ከዛ መጠመቅ አለበት። የኃጢአት ስርየት የሚያገኘው ሲጠመቅ ነው፣ ባመነበት ቅጽበት አይደለም። የፕሮቴስታንትና የኦርቶዶክስ ልዩነት ምንጭ ከዚህ ይጀምራል ነው። ምን ብሎ ይጀምራል? በፕሮቴስታንት አንድ ሰው ለመዳን እምነቱ ብቻ እንደውም ባመነበት ቅጽበት ድነት ያገኛል ብሎ ሲያምን፣ በኦርቶዶክስ ቤተክርስቲያን ግን ባመነበት ቅጽበት ድህነት የለም። ያ ያመነ ሰው መጠመቅ አለበት፣ ሚስጥራት መፈጸም አለበት። ምክንያቱም ቃሉ የሚለው ያመነ የተጠመቀም ይድናል ነው የሚለው ማርቆስ 6:16። ሐዋርያትም አሳምነው አጠመቁ። ስለዚህ ስለ ክርስቶስ የባህሪ አምላክነት ሆነ የዓለም አዳኝነት ከመሰከረ በኋላ ያ ሰው ያ ያመነውን እምነት አምኛለሁ ብቻ ብሎ በቂ አይደለም፣ መጠመቅ አለበት። ሚስጥራትን ስጋው ደግሞ መቀበል አለበት። የኛ መዳን የሚፈጸምኩት በዚህ መንገድ ነው። እሺ፣ ስለዚህ የተጠመቀም ይድናል ነው ወይስ ያመነም የተጠመቀ ይድናል? ያመነም የተጠመቀም ይድናል ነው። አሁን በዚህ ርዕስ እኔ እናንተ እናውራ። አሁን እሺ፣ ስለዚህ ያመነ የምትለዋን ለምን ትዘላችሁ? የተጠመቀም ብሎ ጀመራችሁ? ለምን ምን ብሎ ጀመረ? መጽሐፍ ቅዱስ እናንብበው። መጽሐፍ ቅዱስ እንደሚል አሁን አንተ የተናገርከው ማርቆስ 16:16 ነው። ወረድ ካልን እንደውም በጣም ኃይለኛ ክፍሎች አሉ። እነዚህ ምልክቶች ይከተሏቸዋል የሚለውም ስላለ እሱ ከተነሳ ሌላ ውስጥ እንገባለን። አንገባም። እናንሳው፣ ችግር የለም። ይኸውልህ አቢሲኒያ እንደዚህ እናደርጋለን። እናንብበውና ኃይለኛ የምትለውን ሁሉ እናነሳዋለን። ችግር የለም። ምንም ኃይለኛ የሚባል ነገር የለውም። የእግዚአብሔር ቃል አይደለም የሚሆነው። ሳንፈራ ማንበብ አለብን። ህይወት እኮ ነው። ምን ችግር አለ? የሚድነው ማን ነው ይላል እዚህ ጋር። መጀመሪያ ያመነ መጀመሪያ የሚል አለ። ያመነ ይላል። አዎ ያመነ ይላል መጀመሪያ ላይ። ጥሩ። ስለዚህ መጀመሪያ ላይ የቀደመው ያመነ ማለት መጀመሪያ እምነት መቅደም አለበት እያለ ነው። አዎ እንደዛ ነው የተጻፈው ማርቆስ፣ እንደዛ ማለት ነው። ጥሩ። እሺ እንደዛ ከሆነ ማቴዎስ ላይ ደግሞ ማቴዎስ ላይ ደግሞ ሄዱ። እዛ ጋር ደቀ መዝሙር የሚሆን ሰው ማስተዋል፣ ማንበብ፣ መጻፍ ማይችል ማወቅ ማይችል ሰው ነው። የቀደመው ምንድን ነው? እዚህ ጋር የቀደመው ምንድን ነው? ሚዩት አለው ተናገር። ይቅርታ፣ የቀደመው ምንድን ነው? እዚህ ጋር ያመነ ይቀድማል። ማስተማር ነው የቀደመው። እዚህ ጋር መጠመቅ ነው የቀደመው። የቱ ጋር
ማቴዎስ ወንጌል 28:19 ላይ ኦኬ እንግሊዘኛው ላይ እንትን የተማረ ይላል። አይ ይሄንን እናንብብ፣ ወደ እንግሊዝኛው እንመጣለን። ቆይ እንግዲህ ሲተረጉሙት የአማርኛውን ሲተረጉሙት ቦታ ቀያየረው ነው የተረጎሙት። ማን የቀያየረው? የኬጂቪ ላይ ውስጥ ማን የቀያየረው? ይሄንን ማን የቀያየረው? ተርጓሚዎቹ። ስለዚህ ስህተት ነው ማለት ነው። መልእክቱ ቁጭ ብሏል። ቦታውን ቀያየረውታ ሲተረጉሙት አይደለም እኮ ስህተት ነው። ይሄ ያጠመቃችሁ መልእክቱ ላይ ምንም ስህተት የለውም እኮ። መጽሐፉ ስህተት ነው፣ ጽፈቱ ስህተት ነው። መጽሐፉ ላይ ምንም ስህተት የለውም። እንግሊዝኛና አማርኛ አንዳንዴ ስንት ስትላቸው መጀመሪያ የሚመጣው መጨረሻ የሚመጣው መጀመሪያ ይሆናል እንግሊዝኛ። እሺ እንደዚህ ብለን ብናነበው ስህተት ነው። እንግዲህ ሂዱ አሕዛብን ሁሉ በአብ ወልድ እያጠመቃችሁ ብሎ መናገሩ የቅደም ተከተል ስህተት አለበት የለውም? ይኸውልህ እንግሊዝኛው ላይ መጀመሪያ እያጠመቃችሁ የሚለውን ቃል አንብቦ አንድ ሰው ቆይ እያጠመቃችሁ የሚለውን ቃል አስቦ አንድ ሰው ልክ አንተ ባልከው መጀመሪያ የሚል ቃል በሌለበት ያመነ የምትለዋ ፊደሏ ስለቀደመች ቆይ አቢሲኒያ ደርበኛ ታውራ ሳዳመጠ እንዳዳመጥኩ አዳምጠኝ። እኔ ያመነ የሚለው ፊደል ስለቀደመ መጀመሪያ ያመነ ማለት ነው ብለህ የራስን ትርጉም ስለሰጠ መጀመሪያ የሚል በሌለበት ፊደሉ የተጻፈበት አልከኝ። በተጻፈበት ከመጣ እዚህ ጋር እያጠመቃችሁ በአማርኛው ምን ችግር የለውም። በአማርኛው ምን ችግር የለውም። እያጠመቃችሁ ነው የሚለው። ስለዚህ ማጥመቅ ይቀድማል እያለ ነው። አንብበው ምን ይላል እስቲ አንብበው። ሂዱ እንግዲህ ሂዱ አሕዛብን ሁሉ በአብ ወወልድ ወመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ፍጻሜ ድረስ ካጠምቀውና ስለዚህ ካጠመቅ በኋላ የዛሬ 20 ዓመት ማስተዋል ስትጀምሩ ኑ ብለህ ነው የምትቀጥለው። ያንን ከዛ በኋላ የምታስተምረው ያጠመቅከን ትሸኛቸዋል። አይ ቃሉ በሚለው በሄድስ ነው አንተ ባልከው በአንተ ሎጂክ እኮ ነው የሄድኩት እኔ። ማጥመቅ ይቀድማል እያለ ነው ወይ እዚህ ጋር ነው እያልኩ ያሉት? እሺ እሱ ጋርም ወስደህ እሱ ጋር ራሱ ወስደህ አንድ ሕፃን ልጅን እዛ ጋር ብታስቀምጥና ብታጠምቀው እሺ እንዴት አድርገህ አቢሲኒያ መጠይቅ ጥያቄ ግን እየገባህ አይመስለኝም እኮ። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ስላለ እዚህ ጋር ሳታሳምን ዝም ብለህ አጥምቅ ማለቱ ነው ወይ? እያጠመቃችሁ የሚለው ቃል ፊደሉ መቅደም አላለቀማ ክፍሉ መልእክቱ ይሄኛው አልቋል እንዴ? ያመነ የተጠመቀ የሚለው አልቋል እንዴ? ያመነ የተጠመቀማ እንዳለ ተቀምጧል። ክፍሉ ራሱ ቁጭ ብሏል። ቆይ አልቋል ወይ? አረፍተ ነገሩ አልቋል። ያመነ የተጠመቀ ያላመነ ይፈረድበታል የሚል አለ አይደለም? ያመነ የተጠመቀ ብሎ ነው ያቆመው አረፍተ ነገሩ አይደለም? በቃ ስለዚህ ይሄስ አቁሟል። ይሄስ አልቋል። አላለቀም። ታዲያ ለምንድን ነው ወደዛው የሚቀጥለው ነው ያዛችሁን የሚለውንም ለምን አቆምከው እኮ? ታዲያ እያጠመቃችሁ ካለ በኋላ የማካፈል ምልክት ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው አለ። እሺ መቼ ነው የምናስተምራቸው? ያንን በአንተ እኮ ነው የመጣሁት እኮ ይህን እኮ ለእኔ ያለ የምጠይቀኝ አንተ ፊደሉ ያመነ የሚለው ቃል ቀድሟል ነው ያልከኝ አይደል? እሺ አንድ ጻን ልጅ ነው ሰርኩሽ አቢሲኒያ እባክህን አዳምጠኝ። በቀደመ ከሆነ ሰርኩና አጠመቅኩት በስድስተኛው ሳምንት። ከዛ መቼ ነው ማስተምረው ያንን? ቆይ መቼም ታስተምረው። አሁን ወደ ህፃናት ጥምቀት አልገባንም። መጀመሪያ የጥምቀቱ መጀመሪያ እንግባባና የህፃናት ጥምቀት ነው የአዋቂ ጥምቀት ነው እንመጣበታለን። አሁን እኛ የምናነሳው ነጥብ ምንድን ነው? አንድ ሰው ባመነበት ቅጽበት ነው ወይ ድህነት የሚያገኘው ነው። ከዛ እድሜውን እንመጣበታለን። ሚዩት ላይ ነህ እያወራ ከሆነ እያወራ ከሆነ ሚዩት ላይ ነህ። የሆነ ድምፅ ገብቶ የሚረብሽ ድምፅ። እሺ የእድሜ ጉዳይ እንመጣበታለን። አሁን የጠየቁት ጥያቄ ሰው ያለ ጥምቀት በእምነት ብቻ ይድናል የሚል አለ። ኦፍኮርስ ዋናው የመስቀሉ ስራ ነው። ዋናው ለድህነት ዋናው መሰረታዊ ነገሩና ኢየሱስ ወደ ምድር የመጣበት ነገር ዋናው ክፍያው በመስቀል ላይ የፈሰሰው ደም ነው። ደም ሳይፈስ ራሱ ስርየት የለም ነው። ያ ነው ዋናው ቁልፉ ነገር የመዳናችን ጥምቀት። ከዛ በኋላ ያመነ ሰው የሚያደርገው የእግዚአብሔር ልጅ የሆነ ሰው ልጅነትን ያገኘ ሰው የሚያደርገው ነው። ባይጠመቅስ አውቆ ባይጠመቅ ያንን አላመነውም፣ ኢየሱስን አላመነውም ጭራሽ ማለት ነው። ስለዚህ ይድናል አይድንም? አውቆ አልጠመቅም እምቢ ቢል አላመነም ማለት ሰውየው አላመነም ማለት ነው። ስለዚህ ይድናል አይድንም? ካላመነ አልጠመቅም ቢል ያ ሰውዬ የኢየሱስ ክርስቶስን ትእዛዝ አልጠበቀም። ኢየሱስን ማመን ማለት እሱንም መቀበል ትእዛዛቱንም መቀበል። ክርስቶስን ትእዛዝ ካልጠበቀ ይድናል ወይስ አይድንም?
ሰውየው ለምሳሌ በተለያየ ነገር በተፈጥሮ በተለያየ ነገር መጠመቅ ባይችል እሱ ሌላ ኬዝ ነው። ሆን ብሎ ስለ ኬዝ አላወራሁም። እኔ ስለ ኬዝ ሳይሆን አንድ ሰው አምኖ አልጠመቅም ቢል ይድናል ወይስ አይድንም? አላመነም፣ ኢየሱስን ክዶታል ያ ሰውዬ እምቢ ካለ፣ ስለዚህ አይድንም ማለት ነው። እምቢ ኢየሱስን ተቀብያለሁ ግን ጥምቀቱን አልፈልግም ካለ የኢየሱስን ትእዛዝ አልፈጸመም፣ ኢየሱስን ተቃውሞታል ማለት ነው። ስለዚህ ይድናል ወይስ አይድንም? ኢየሱስን ክደ እንዴት ነው ምንድን ነው እኮ አይድንም በላ። ለምን ፈራህ? ለምን ኢየሱስን ክዶ እንዴት ይድናል? አይድንም እንዴ? ምን ነካ? አይድንም። በጣም ጥሩ። እሺ ጥሩ። ስለዚህ ለመዳን ጥምቀት ያስፈልጋል ማለት ነው አንድ ሰው። አዎ። ሰውየው ለምሳሌ ሰዎች በሽታ አለ፣ ድንገተኛ አደጋ አለ። ልክ አሁን ኢየሱስን ተቀብሎ አምኖ ሰውየው እየሄደ የተፈጥሮ አደጋ ማንኛውም ነገር ሊደርስበት ይችላል። እሱ እንደዚህ አይነት ኬዞች ሲሆን ሲጀመር እኮ ሲጀመር አንድ ሰው ስታስበው እኮ አቢሲኒያ በቅን ልቦና አንድ ሰው ሳያምን ማጥመቅ ራሱ ምን ማለት ነው? እሱን እንደዛ ካመንክ ታዲያ 99% እንደዛ ነው ያደርጋችሁት እናንተ። ቆይ ሳያምን አንድ ሰው እሱ የህፃናት እድሜ ላይ እንመጣለን። ለመጀመሪያ ጥምቀት ላይ ሚስጥሩ ላይ እንስማማና ከዛ ወደዛ እንመጣለን። አንድ ሰው አምኖ እምነት ሳይኖረው ከአሕዛብም ይምጣ ከተለያዩ ቤተ እምነትም ይምጣ ወደዚህ እምነት ሲመጣ ትክክለኛውን እምነት ሲያገኝ ካልሳያምን ማጥመቁ ለዛ ሰው ድህነት ይሆነለታል ብለን እናስተምራለን እንደኛ። እሱን አሁን ትልቅ ለምሳሌ እንደነደሜ የሚመጡ ሰዎች አሉ። እነሱን እንደዛ የምታደርጉት አሁን ለምሳሌ 70 ሚሊዮን ብትሆኑ 69 ሚሊዮን በ40 ቀኑ ይጠመቀ ነው አይደል? ይበቃናል እንግዲህ አይ በቃ ለውይይት ስለማይሆን ይበቃናል። ያንተ ጋር በቃ ሰው ሜንሽን ይበቃል። እውነት ነው ይበቃል። አቢሲኒያ ይበቃሃል። ምክንያቱም ከዚህ በኋላ እችን ቤተክርስቲያን የእውነቴን ነው የምልህ እኔ ለአንተ አርአያ ልሁንልህና ልክ እኔ እንዳንተ አይነት ሰው ነበርኩ። እንደዚህ በቃ መቀበል ማመን የሚገባኝን ንግግሮች አላምንም በማለት እስከ መጨረሻ እንደዚህ በማስደረግ ማለት ነው። ግን መጨረሻ ላይ ምን ሆነ? መጽሐፍትን መመርመር ጀመርኩ። ብዙ ነገሮችን ማወቅ ጀመርኩ። ከዛ ወደዚች ቅድስት ቤተክርስቲያን በእውቀት ነው የገባሁት። ሳላውቃት በስሜት አይደለም የገባሁት፣ አውቂያት በቃ የዘላለም ሕይወት በኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ሆኜ ክርስቶስ ኢየሱስን አንግሼ የዘላለም ሕይወት አላጣም ብዬ ነው ያመንኩት። ስለዚህ አቢሲኒያ ይህ ጉንጭ አልፋ ክርክር ከምታደርግ ጀስት አንብብ። ስፔሻሊ መድሎተ ጽድቅን እኔ ሪኮመንድ ላድርግህና ጎግል ላይ ታገኛለህ ይመስለኛል። እና ከጎግል አውርደ ቅጽ 1 ቅጽ 2 ካለም ቅጽ 3 ካለም አውርደ ብታይ የእውነቴን ነው የምልህ ተረተህ ትመጣለህ። እንደገናም ደግሞ አይነ ልቦና የሚል መጽሐፍ አለ በዲያቆን ዮሐንስ የተጻፈ ስለ ቤተክርስቲያኒቷ። እሱ ራሱ ብታይ ጥሩ ደረጃ ላይ ትደርሳለህ ብዬ እጠብቃለሁ። ምክንያቱም ጥሩ ልብ ስላለ። ለዚህ ነው ሰፊ ልብ ሰጥተን ያወራንክ። የእውነቴን ነው የምልህ አመናጭቀን ማውረድ ምናምን ማንበሻገጥ እንችል ነበር፣ ግን እኛ የያዝነው ጉዳይ የነፍስ ማዳን ጉዳይ ነው። እዚህ ጋር የምታያቸው አገልጋዮች የነፍስ ማዳን ጉዳይ ነው። ሰው ኦርቶዶክስን ሳያውቃት ዝም ብሎ በስም ማጥፋት ብቻ ማለት ነው ወደ ሌላ ነገር ሙቭ አድርጓል። በችግር በተለያየ ነገር ተርተኛል እንትን በማለት እች ቤተክርስቲያን ትቷት ሄደዋል። አሁን እኔ ለምንድነው ጴንጤውን እኮ ብለህ ብትለኝ ሱሰኛ ስለነበርኩ ነው። ከሱሴ እንድገላገል ነው። ቤተክርስቲያኒቷን ሳላውቃት ሙቭ አደረጉ። ግን አሁን ፕሮቴስታንቶች እግዚአብሔር ይስጣችሁ እችን ቤተክርስቲያን እንዳውቃት አደረጋችሁኝ። ገባችሁ? አደረጋችሁኝ። እና ጀስት ማነው ወንድማችን አቢሲኒያ ይህንን አድርግ። እሺ ተባረክ። ሰላም ይበሉን። የገቡ እንግዶች አሉ። ሰላም ይበሉን። ሮሃማ፣ ኬኩን፣ ሚኪያስ፣ ቤሊ፣ በረከት፣ ሄቨን ድጋሚ ሰላም ማለት ያለሽ ዘማርያምም መዝሙር ሰላም ማለት ይችላል። ይቅርታ አነሳው ማይክ። አጎት ደሜ እንዴት አለ? ሰላም ብያለሁ። ዲያቆኒ ዘማርያም ሰላም ብያለሁ። ኬኩ፣ ሚኪ፣ ብሩኬ፣ ቤሊ፣ አቢሲኒያ፣ ሄቨን ሁላችሁም ከስርም ከላይ ያላችሁ እግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም ብያለሁ። ዲያቆኒን ስላየሁኝ እሳቸውን ላናገራቸውን የገባሁት ላውራ ስለቸኮል ካጎቴ መልእክት አለ ይለሳቸው። አዎ ሰላም ምንድን ነው እንትን ነው ዲያቆኒ ሰደልኝ ነገር እንዳይሆን አይደለም። ዲያቆኒ እየሰሙኝ ከሆነ በላዲን ያቆታል አይደለ?
የእስልምና ትምህርት የሚያስተምረው ወንድማችን እና እሱ ልጆችን ከእስልምና ወደ ክርስትና የሚመጡ ልጆች አሉና ብዙ የሚያስተምራቸው ክርስትናን የሚያስተምራቸው ሰው አነሰን እና መምህራን እንዲጠቁሙልን እርሶ ማስተማር ከቻሉ እንዲያስተምሩልን እርሶ የሚያምኑባቸው የሚያውቋቸውን በቤተክርስቲያን የታወቁም ወንድሞችን አባቶችን እንዲጠቁሙልን ፈልገን ነበረ። ልንገሮት ብዬ ነው በውስጥ እየመለሱ ስላሉን ለእህት ወንድሞቻችን ይሄን ላናግሮት ብዬ ነው። እሺ መልካም በውስጥ አፊልኝና እሺ አቢሲኒያ ግን ሳይወጣ በፊት ግን በጠይቀው ጥያቄ ደስ ይለኛል። አቢሲኒያ የልጆች አባት ነው ወይስ ወጣት ነው? አቢሲኒያ የልጆች አባት ነው። ልጆች ስንት ዓመታቸው ናቸው? አሉ በተለያየ እድሜ ውስጥ አሉ። የ6 ዓመት ከ10 ዓመት በታች አለ። የ8 ዓመት ልጅ የ8 ዓመት ልጅ አንተ ልጅ ያመነ ነው ያመነ ነው። ከዛ በታች ልጅ የለም። መጽሐፍ ቅዱስ አውቁ ምናምን የተረዳን የ8 ዓመቱ ልጅ አለኝ። እሺ 3 ዓመት ልጅ አለ አለኝ። የ3 ዓመት ልጅህ ክርስቲያን ነው አይደለም? ክርስቲያን ነው። መቼ አመነ? ምንም አላመንም። የሚያምንበት ደረጃ። ስለዚህ ምንድነው ኪሳራሳ አምኗል ይባላል። ህፃን ልጅ አምኗል ማለት እንግዲህ ስንጸልይ አብረው እንጸልያል። አሁን ምን ያውቃል? የ3 ዓመት ልጅ አሁን ለምሳሌ ከሃዲ ነው አማኝ ነው ማለት እንችላለን? ምክንያቱም አሁን እነሱን ካየ አሁን መጽሐፍ ቅዱስ ላይ እስራኤላውያን ከግብፅ ሀገር ወጥተው ወደ እስራኤል ሲገቡ ከ20 ዓመት በታች ያሉት በሙሉ ወደ ከነዓን ገብተዋል። ብሉይ ኪዳን ደግሞ የአዲስ ኪዳን ጥላ ነው። ህፃናት በሙሉ ምንም አመኑም አላመኑም የ3 የ4 ዓመት ልጅ ችግር የለም። ወይ ደሜ ሚዩት አድርግ፣ ደሜ ሚዩት አድርግ። ስለዚህ ያንተ አሁን ልጆች የ3 ዓመት ልጅ ሆኖ የፕሮቴስታንት የ1 ዓመት ሆኖ የ6 ወር ሆኖ አይበለውና ቢሞት የት ነው የሚገባው? የኦርቶዶክሱም የሙስሊሙም የማንኛውም ያንተ ነው የጠየቁት። እኔ መልስልሃለሁ። ወደ መንግስት ሰማያት ነው ሳያምኑ ህፃናት መንግስተ ሰማያት ይወርሳሉ የሚል እስኪ ማስረጃ ያሳየ ከመጽሐፍ ሄድና ዘጸአት ላይም ዘዳግም በርካታ በሐዲስ ኪዳን ያልኩ በሐዲስ ኪዳን ያልኩ በሐዲስ ኪዳን አንድ ሰው ላሳየ ነው። ጥያቄ ልጨርስ። መልስ ጥያቄ ልጨርስ። ህፃናት ሳያምኑ እምነት ሳያስፈልጋቸው መንግስተ ሰማያት ይገባሉ የሚል ማስረጃ ያሳየ። እሺ በብሉይ ኪዳንም በአዲስ ኪዳንም ህፃናት መንግስተ ሰማያት እንደሚገቡ በትክክል ተጽፎናል። የብሉይ ኪዳኑ እስራኤላውያን ከእስራኤል ሀገር ተነስተው ወደ ከነዓን ሲገቡ እዛ በእስራኤላኖች መሃል እስራኤላውያን ሰውንም ራስ ተከትለዋቸው የሄዱ ግብፃውያን የተለያዩ ሀገር ሰዎች አሉ፣ እስራኤላውያንም አሉ። እግዚአብሔር ለሙሴ ሲነግረው ከኢያሱና ከወንድሙ በስተቀር ሌሎች ሁሉ የገቡት እድሜያቸው ከ20 በታች የሆኑትን ነው በሙሉ ወደ ተስፋይቱ ምድር የገቡት። ምክንያቱም እዛ ጋር የሚያመለክተው እነዚህ ለመወሰን አንድ ነገር ለማድረግ የአእምሮ እንትናቸው ብቁ ስላልሆነ ነው ከጥፋተኝነት እንትን ያወጣቸው። ስለዚህ በሙሉ ገብተዋል፣ እድሜያቸው ከ20 ዓመት በታች የሆኑት በሙሉ ማለት ነው። በአዲስ ኪዳንም ኢየሱስ ክርስቶስ ሲናገር ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእነዚህ ላሉት ናቸው። ወደ እኔ ሲመጡ ሲል ምን ማለት ነው? እዛ ቦታ ላይ ትምህርት ሲያስተምር ኢየሱስ ትምህርት ሲያስተምር ወደ እኔ ሲል ምን ማለቱ ነው? ልጨርስ ሐሳቤን በአንድ ደቂቃ ውስጥ ጨርሳለሁ። እነዛ ህፃናት ወደ ኢየሱስ በሚያስተምር ሰዓት ላይ መሀል ላይ ይመጡ ነበር። ወላጆቻቸው እንግዲህ እንዳይንጫጩ ምናምን ይመስለኛል የከለከሏቸው። ኢየሱስ ክርስቶስ ግን እዛ ጋር የነገረው የነዛን ልብ ወደሱ ይመጡ የነበሩትን ህፃናት ልባቸውን ያን ነገር አይቶ ልክ እንደነዚህ አይነት ልብ ያለው ሰው ነው የእግዚአብሔር መንግስት የሚወርሱ። ስለዚህ በዛ እድሜ ላይ እነዚህ ሰዎች በ3 በ4 በ5 በ6 ዓመት ላይ አንድ ህፃን ልጅ የሚሰራው ለትዳር በለው ለተለያየ ለምንም ነገር ብቁ አይደለም። ምክንያቱም ያንን ልብ ስላወቀ ልክ እንደዚህ አይነት ልብ ያላቸው ሰዎች ናቸው የእግዚአብሔር መንግስት የሚወርሱ። መልካም። ስለዚህ የአንተ የ6 ወር ያ ማለት ባጭሩ ለማመን ብቁ ያልሆነ እድሜ ላይ የደረሰ ህፃን በሙሉ የፕሮቴስታንት ሁሉ ክርስቲያን ይባላሉ። የፕሮቴስታንቱ አይደለም የጠየቁ ያንተን ስለሆነ ስፔሲፊካሊ ያንተን ስለጠየቁ ስፔሲፊካሊ መልስልኝ።
የአንተ ልጆች አሁን ለምሳሌ ክርስቲያን ተብሎ ይጠራሉ ሳያምኑ። እሺ እኔ ክርስቲያን በንኩት በእኔው ጥላ ስር ነው ያሉት። ጸሎት ይሰሙ ዘመሩ አብረው የተንበረከኩ እኛም እጃችንን ጭነን እየጸለይንባቸው ነው የሚያድጉት። ስለዚህ ምንም ሳያውቁ እጅ መጫናቸውን አንተ እጅ መጫንህን አንተ ቆይ አዳምጠኝ፣ አንተ እጅ መጫንህን አንተ መጸለይን ሳያውቁ ያ ሕፃን በአንተ ምክንያት ልጁ ክርስቲያን ይባላል ማለት ነው። በዚህ በክርስቲያን ወላጅ ስር ስላሉ ክርስቲያኖች ናቸው። በክርስቲያን ወላጅ በቃ እግዚአብሔር አክብር። በክርስቲያን ወላጅ ስር ስላሉ ክርስቲያን ናቸው። ሁለተኛ ደግሞ የነሱ ህይወት በእግዚአብሔር እጅ ነች። በዛ እድሜ ላይ በእግዚአብሔር እጅ የኔ እንደ ወላጅ ስታይ የኔ ክርስቲያኑ ልጅ ነኝ። በመንፈሳዊ እንትን ስታያቸው ደግሞ የእግዚአብሔር ልጆች ናቸው። ስለዚህ የአንተ ልጆች ምንም ለእምነት ለመመስከር የሚበቁ ባይሆኑም በወላጆቻቸው ጥላ ስር ያሉት በሙሉ ምን ይባላሉ ማለት ነው? ክርስቲያኖች ይባላሉ ማለት ነው። የቤተሰቡ እምነት ለሰው የልጁ አገልግሎት በ40 ቀኑ የምታጠምቁ ለድነት እኮ ነው። የእናንተ እኮ ለድነት መሆኑ ነው። የአንተ ልጅ ክርስቲያን የሆነው ለጥፋት ነው። ክርስቲያን የሆነው ለጥፋት ነው። የኔ ልጅማ የኔ ልጅ ሆኖ በመወለድ ነው። እናንተ ግን በዛ እድሜ ላይ እኮ ለድነት ነው። ክርስቲያን የሆነው የአንተ ልጅ ለምን ለመሆን ነው? ለመዳን ነው አይደለም? የኔ ልጅ ክርስቲያን በዛ እድሜ እኔ ቤት ስለተወለደ እኔ ጥላ ስር ስላለ ነው ያልኩት። ልጄ እኮ በአንተ ጥላ ስር ስለሆነ ክርስቲያን ሆነ አልከኝ። ክርስቲያን የሆነው በአንተ እምነት በአንተ አባቱ ምክንያት ያ ልጅ ክርስቲያን የሆነው ለመዳን ነው ለመጥፋት ነው? እንዴት ለመዳን ነው ማለት? አይ ክርስቲያን አልከኝ። ያን ህፃን ልጅ ነው እኮ ክርስቲያን እኮ ምን ለመሆን ነው ክርስቲያን ነው ያልከው? ምን ስለሆነ ነው? አንደኛ ልጅ ስለሆነ ነው። ቆይ ልጅ ለመዳን ነው አይደል እኮ? አይ ምን ስለሆነ ሳይሆን ያልኩ ልጁ ክርስቲያን ሆነ አይደል? በአንተ ለመዳን ብዬ ምንም ያደረገ ልጁ እንዲደም ብዬ አላስጠመቅኩት። ምን አላረኩት? እሺ ጥሩ አላስጠመቅኩም፣ ግን ልጁ ክርስቲያን ነው። መንግስት ይወርሳል አይወርስም? አይደለም የኔ ልጅ የሙስሊሙ የ3 ዓመት የ2 ዓመት ልጅ የሙስሊሙ መንግስተ ሰማያት ይወርሳል። የኦርቶዶክሱ የጆቫዊት ነሱም የማንም በዛ እድሜ ላይ የ1 ዓመት የ2 ዓመት ልጅ የማንም በለው ይሄንን በብሉይ ኪዳን እግዚአብሔር አሁን ያንተ ልጅ እድሜያቸው 20 በታቸው በሙሉ እንደዚህ ነው። አሁን አንተ ምትል ያለው የእኔ ልጅ ባላመነበት ቅጽበትም የኔ አባቱ እምነት ስላለ ክርስቲያን ይባላል፣ በእኔ ይጠራል ነው አለባቸው። እሺ በስጋ ከኔ ስለተወለደ በስጋ ምን ጥያቄ ያለው? እሱማ አንተና ባለቤትህ ታውቀዋለች እኮ እሱ ስለ ስጋ ማወራ እኮ። አሁን የምናወራው ስለ ክርስትናው ስለምናወራው ስለ ሃይማኖት እያወራን ስለሆነ ልጅ በአንተ ምክንያት ክርስቲያን ነው አይደል የተባለው? እሺ ባጭሩ ልጄ ድነትን የሚያገኘው መጀመሪያ ክርስቲያን መሆኑ መጀመሪያ ነገር ሰው በክርስቶስ ነው ክርስቲያን የሚባለው አይደለም? እሺ ልጄ በዛ እድሜ ላይ ድነትን የሚያገኘው እኔ ስለመሰከርኩለት የሆነ ነገር ስላደረኩለት ሳይሆን እግዚአብሔር ራሱ ስለ ድነት አልጠየቁ። አቢሲኒያ አሁን አንተ የምትፈልገው ምርጥ እየሰማኝ ነው እንጂ ስለ ድነት አልጠየቅኩም። እኔ ልጅ በአንተ ምክንያት ክርስቲያን ይባላል አይደለ? እሺ እኔ የክርስቲያን ቤተሰብ ላይ ስለተወለደ ክርስቲያን ማለት ትችላለህ። ልጁ አይ አቢሲኒያ የክርስቲያን ልጅ ብለህ መጥራት ትችላለህ። አዎ የብሉይ ኪዳንን ታሪክ ቅድም ጠቅሰሃል አይደለ? እስራኤል በኪዳን ውስጥ ህፃናት ይገቡ ነበር ብለሃል። እስራኤላውያን ከግብፅ ሀገር ወጥተው ወደ ከነዓን ሲገቡ እድሜያቸው ከ20 በታች የሆኑ በሙሉ ከነዓን ገብተዋል። እና ህፃናቱ የኪዳኑ አካል የሆኑት በግዝረት ነው አይደል እንዴ? በተፈጥሮ ልደታቸው ብቻ አይደለም። እሺ የተገረዙት ብቻ ገቡ የሚል ቦታ አለ? ግን ሁሉም ተገዝረዋል ወንዶቹ። እዛ ውስጥ እድሜው ከተወለደ የ7 ቀን የ6 ቀን የ5 ቀን የዛን ቀን የተወለደ አለ የለም? ይኸውልህ በእስራኤል ኪዳን ውስጥ ለመግባት መገዘር አለበት። አይናገርም። እድሜያቸው ከ20 ዓመት በታች የሆኑ ሁሉ ገቡ ነው የሚለው። ለግዝረት የደረሰ ሰው ሁሉ መገዘር አለበት። አልገረዝም ቢል ለምሳሌ ኪዳኑ አካል አይሆንም። የ6 ቀን ልጅ ታዲያ ምን ሊሆን ነው? እኛም እኮ 40 ቀን እንጠብቃለን። እሱማ ኖ ያኔ ወደ ከነዓን ሲገቡ ልክ ቦርደሩ ላይ የተሻገሩ ቀን እድሜያቸው 2 ቀን 3 ቀን 72 ሰዓት የሆኑ ህፃናት ምን ሊሆኑ ነው? ስፔኩሌሽኑን ምናምን ተውና አንተ ነህ ያነሳው እሱን። በእስራኤል ኪዳን ውስጥ ለመግባት አንድ ሰው መገዘር የለበትም? አይሁድ ለመሆን መገረዝ አለብህ።
እና አይሁዳዊ ካልሆነ ታዲያ የአብርሃም ልጅ አይደለም። ኪዳን ውስጥ የሚገባው በግዝረት ነው። እግዚአብሔር ግን ያስቀመጠው መስፈርት ወደ ከነዓን ምድር ሲገቡ የተገረዙ ያልተገረዙ ሰውን ማንም እድሜው ከ20 ዓመት በታች የሆኑና አንተና ሁለቱ ከአዋቂዎች ሁለት ከነዛ ከህፃናቶቹ ደግሞ እድሜው ከ20 ዓመት በታች ሆነ ማንኛውም ተከትሏቸው ሄደ። የግብፅም ልጁን የምንም ልጁ ማንም ይሁን ምንም ይሁን ብቻ እዛ አብሮ የነበረ ከየትኛውም ዜጋ ይሁን እድሜው ከ20 ዓመት በታች ሆነ ሁሉ ገብቷል። እና ሳይገዘር ነው የገባ። ክፍሉ ላይ ተገረዘ አልተገረዘ የሚል ቦታ አልተጻፈም። እድሜ ብቻ ነው የጻፈው። እስራኤል ወደ ተስፋ ምድር ከመግባታቸው በፊት እንደተገዘሩ አልተጻፈም። እንደዛ ቢሆን ኖሮ ሁሉም ከ20 ዓመት በታች ይግቡ ኤክሴፕት እነዛ ድንበር አካባቢ ላይ የተወለዱ እድሜያቸው ከ8 ቀን በታች የሆኑትን አስቀራቸው ተብሎ ይጻፍ ነበር። አይ ይኸውልህ ምናምን እዚህ 8 ቀን በፊት የሆኑ ምናምን ሳይሆን ወደ እስራኤል ኪዳን ውስጥ ለመግባት በብሉይ ኪዳን አካል ለመሆን ግዝረት የኪዳን ምልክት ነው አይደል? ግርዘት በእስራኤላኖች በአይሁዶች ልክ ነህ። እና በብሉይ ኪዳን ግዝረት የኪዳን ምልክት ከሆነ በ8ኛው ቀን የሚገረዝ ሕፃን የኪዳኑን ምልክት የሆነውን ግዝረትን ለመቀበል በ8 ቀን የእስራኤልን ታሪክ እግዚአብሔር ለአብርሃም ያደረገውን ነገር እስራኤልን ከግብፅ ምድር እንዴት እንዳወጣቸው ይሄን ሁሉ መረዳት በማይችልበት እድሜው ገና በ8 ቀኑ ተገዝሮ በግዝረት አልፎ ያ ሰው ያ ልጅ የኪዳኑ አካል ይሆናል። ለመገዘር የእስራኤልን የድነት ታሪክ ማወቅ አይጠበቅበትም ሕፃን ስለሆነ እንዳልከው ማለት ነው። ነገር ግን ሕፃንም ቢሆን በቃ በስጋ ብቻ ስለተወለደ ኪዳን ውስጥ ይግባ አይባልም። በግዝረት ማለፍ አለበት። በ8ኛው ቀን ይገዘራል። ስለዚህ አንድ ክርስቲያን በ40ኛው ቀን ጥምቀት መቀበሉ አንተ የብሉይ ኪዳንን ታሪክ ይዞ ነው የቀጠለው ካልክ ምንድነው የሚጸንህ ነገር? የ8 ቀን ሕፃን ተገዝሮ የብሉይ ኪዳን አካል ከሆነ የ40 ቀን ልጅ ጥምቀት ተጠምቆ የአዲስ ኪዳን አካል መሆኑ ምንድነው የሚፈጥርብህ ችግር? እሺ የአዲስ ኪዳኑ ደግሞ ለምሳሌ አንድ መጽሐፍ ቅዱስ ላይ ለምሳሌ ማቴዎስ 16 ላይ ኢየሱስ ክርስቶስ እኔን ማን ትሉኛላችሁ ብሎ በጠየቀ ሰዓት ላይ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ አለው። ከዛ በኋላ ኢየሱስ በዚህች ዓለት ላይ ቤተክርስቲያን ይመሰረታለሁ አለና ቤተክርስቲያን የተመሰረተችው በእውቀት ላይ ልክ እዛ ጴጥሮስ አንተ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በሚያውቅ በሚያምን በሚረዳ እውቀት በዛ ላይ መሆኑን መስርቶታል። ወደ አዲስ ኪዳን ስትመጣ ይሄንን አብ የላከውን ልጁን ኢየሱስ ክርስቶስን እሱ የአብ ልጅ መሆኑን አንድ ሰው አምኖ መቀበል አለበት፣ መረዳት አለበት። እውቀት በአዲስ ኪዳን በብሉይ ኪዳን አይባልም። በብሉይ ኪዳንም እግዚአብሔርን የማያምን አካል እግዚአብሔር እስራኤልን እንዴት እንዳዳነ ለአብርሃም የገባውን ኪዳን እስራኤልን እንዴት እንዳዳናቸው አምኖ የማይቀበል ሰው የብሉይ ኪዳን አካል ሊሆን አይችልም። አይደለም ማመን ቀርቶ ሕጉን ራሱ የማይፈጽም ሰውና መስዋዕት የማያቀርብ ሰው ከኪዳኑ ይወጣል። ለዛ እኮ ነው ከ20 ዓመት በታች ያሉትን በሙሉ ያስገባቸው። ከ20 ዓመት በታች ያሉትን ሁሉንም ሕፃናት እኮ ያስገባቸው። እነዚህ ከ20 ዓመት በታች የሆኑ ሕፃናት ልጆች ለመወሰን ለማድረግ በቃ ፉሊ አእምሯቸው ፉሊ እንትን አይደለም። በቃ በደንብ ሲወስኑ ሲያደርጉ ለክርስትና ይሰራል ነው የምልህ። ለክርስትና የኔ ልጅ እኮ የክርስቲያን ልጅ በመሆኑ ምክንያት በእኔ ቁጥጥር ስር ስለሆነ እኔ ስለምመራው እግዚአብሔርም ስለ ጊዜ ያለውን ነገር እግዚአብሔር አስቦለት ይኸው ክርስቲያን ነው ብለሃል አይደል? ያንተም ልጅ የብሉይ ኪዳን እንደተደረገው ማለት ነው። ልክ ነህ። ይሄንን ከተቀበልክ ጥምቀት ላይ ስለሆነ ችግር እንዳለበት የተረዳሁት ነው። እኔ ጥምቀት ላይ ጥያቄ ስላነሳ የብሉይ ኪዳኑ ልጅ እኮ በጥምቀትን ምንድነው ግዝረትን የተቀበለው በ8ኛው ቀኑ ነው። ደግሞ የአዲስ ኪዳን ፓራራሉ የግዝረት ጥምቀት ነው። ስለዚህ ጥምቀት ስለምን ይጸናል? አንተ ለምን ይከብዳል? ምክንያቱም ነው ጥምቀት እኮ እኛ የምንለው እኮ ጥምቀት የእግዚአብሔር ልጅ ከሆን በኋላ ያደረግነው ነገር ነው። መጀመሪያ ግን የእግዚአብሔር ልጆች ሆን ነው ያንን ኢየሱስ ክርስቶስ በመስቀል ላይ ከፈለልን ክፍያ አምነን መስክረን ነው ያን ቃል ኪዳን ገብተን ነው የእግዚአብሔር ልጅ ሆን። የእግዚአብሔር ልጅ ስለሆንን ኢየሱስን ስናምን እዛ ማመን ውስጥ እዛ ፓኬጅ ውስጥ
እሱ የእግዚአብሔር ልጅ መሆኑን መሞቱን መሰቀሉን ዳግም መምጣቱን ማመኑ እዛው ፓኬጅ ውስጥ ደግሞ የዚሁ የኢየሱስን ትእዛዛት መፈጸሙን እዛ ፓኬጅ ውስጥ ስላለ ያንን ያመነውን ኢየሱስ ክርስቶስን ስላመንን ተጠመቁ ብሎ ስላዘዘን ደግሞ የውሃውን ጥምቀት ደግሞ ያ በአንደበታችን ያደረግነው ደግሞ በአካል ደግሞ በውሃ ውስጥ እንተባበራለን። አሁን የኛን ጥምቀት ብታይ እኮ ድጋሚ አጥምቁኝ ብለህ ነው የምትጮኸው። እኛ እንዴት እንደምንጠምቅ ብታዩ ኧረ እኔ ዛሬውኑ ድጋሚ 2-3 እንደው አስጠምቁኝ ነው የምትሉት። እና ህፃናት ይጠመቃሉ ነው አይጠመቁም ነው አንተ አቋማ? እኔ አንድ ሰው አውቆ ተረድቶ መጠመቅ አለበት። ከዛ በፊት ምንም ያጣድፈው ነገር የለም። የ40 ቀን የ50 ቀን የብሉይ ኪዳኑ ተቀይሯል። በላ በብሉይ ኪዳን ህፃናት እኮ በ8 ቀናቸው ይገዘሩ ነበረ። ቀድም ለምን ግርዘቱን በምን ተካው መሰለ? ግርዘቱን በማመን ተካው። ሮሜ ምዕራፍ 2 ላይ እና 3 ላይ የመጨረሻዎቹ ቁጥሮች ሮሜ 2 መጨረሻውን ስታይ መንፈሳዊ ግርዘት ይለዋል። የአዲስ ኪዳኑ ኢየሱስ ክርስቶስን መቀበል ያንን ግርዘት በምን አደረገው? የልብ መገረዝ አደረገው። የልብ መገረዝ ማለት ይህንን ዓለም ትተህ ያንን አብ የላከውን እግዚአብሔር የላከውን ልጁን ኢየሱስ ክርስቶስን በእምነት መቀበልን የልብ መገረዝ ብሎ አስቀመጠው። ኦኬ። ስለዚህ ጥምቀት የግዝረት እንትን አይደለም ነው፣ ፓራራሊዝም የለውም። የአዲስ ኪዳኑ መገረዝ የልብ መገረዝ ነው። ያለ የልብ መገረዝ በመንፈስ የሚሆን ነው እኮ። እሱ ታዲያ ምንድን ነው? ጥምቀት አይደለም፣ ኢየሱስ ክርስቶስን መቀበል ነው። ጥምቀት እኮ ከክርስቶስ ጋር መሞት ከክርስቶስ ጋር መነሳት ነው። አዲስ እሱ ያንን በልብ የተገረዝከውን በአካል ደግሞ ታደርገዋለህ። በልብ መጀመሪያ በልብ ተገረዘ፣ በኋላ እንደገና ደግሞ በአካል ነው የምትገረዘው። የመጀመሪያው ስራ አንድ ሰው ቃል ኪዳን መግባት አለበት። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ስለሱ መሞቱን ወደዚህ ምድር መምጣቱን ከሞት በሶስተኛው ቀን መነሳቱን ዳግም ሊወስደው እንደሚመጣ ዋጋ በመስቀል ላይ የሱን ኃጢአት እንደከፈለለት አንድ ሰው በልቡ አምኖ በአንደበቱ መመስከር አለበት። ያንን ቃል ኪዳን መግባት አለበት። ያንን ያደረገ ሰው ያንን ሲያደርግ የእግዚአብሔር ልጅ ይሆናል። ያ የእግዚአብሔር ልጅ የሆነው ሰው ደግሞ ያንን ልክ በአንደበቱ ያደረገው በልቡ አምኖ በአንደበቱ ያደረገው ያንን መረዳቱ ለህፃናት እንዴት ነው የሚሰራው? እስኪ ንገረኝ። ይሄ ለዛ ነው ለህፃናት ያንን ማድረግ አይችሉም። ኢየሱስ በመስቀል ላይ እንደሞተላቸው ማመን አይችሉም። እንዴት ዳኑ ይባላሉ ታዲያ? የዳኑት ያንን የነሱን መዳን ምንም ገና የሚያውቁበት ደረጃ ላይ አእምሯቸው ማመዛዘን የሚችልበት ላይ ስላልሆነ እንዲሁ አድርጎታል። እንዲድኑ በነፃ አድርጎ ፍሬ አድርጎታል። ዝም አላዳናቸውም ማለት ነው። አድኗቸዋል። እነሱ ማስተዋል በሚችሉበት ሰዓት ላይ ምንም ነገር ቢሆኑ ኃላፊነቱ የራሱ የእግዚአብሔር ነው እኮ። መዳን እኮ ለምሳሌ እንደገና መወለድ ነው አይደል? ለምሳሌ አንድ የ5 ዓመት ልጅን ለምን አግብተህ አልወለድክም አትለውም። ለምን? ገና ማመዛዘን መዳን እኮ አንዱ የመዳን ምልክት ዳግም ልደት ነው አይደል? ልክ ነህ። እና ዳግም ልደት ያላገኘ ህፃን ድኗል ልትለው ትችላለህ እንዴ? እሺ፣ ዳግም ልደትን የሚያገኘው ህፃን በአዲስ ኪዳን ያ ዳግም የሚያገኘውን ልደት እንዴት እንዳገኘ አንደርስታንድ ማድረግ ይችላል? ቆይ ጥያቄው መልስልኝ መጀመሪያ። ዳግም ልደት ካላገኘ ሪጀነሬትድ ካልሆነ አንድ ህፃን ወይም አንድ ሰው በአጠቃላይ ዳነ ይባላል? ድገመው እስኪ ብቻ አንድ ይቅርታ። አዲስ ልደትን ያላገኘ ሰው ዳነ ይባላል? እሺ፣ አዲስ ልደትን እኛ አገኘ የምንለው የመጀመሪያው ስራው ኢየሱስ ክርስቶስን በመቀበል ነው። እግዚአብሔር ልጅ ቢሆን ብዬ ነው። መጀመሪያ ጥያቄውን መልስ። አዲስ ልደት ያላገኘ ሰው ዳነ ይባላል? አዲስ ልደት ያላገኘ ሰው ዳነ ይባላል? እሺ፣ ይሄን ስትለኝ እድሜው ማመዛዘን የሚችል ሰው ነው ወይስ ሰው ስትለኝ ምን አይነት ሰው? በአጠቃላይ ሰው አዲስ ልደት ካላገኘ ዳነ ይባላል? የሰውየው እድሜ ወስነዋል። እንደዛ የሚል አለ መጽሐፍ ቅዱስ ውስጥ? መጽሐፍ ቅዱስ ላይ እንደዛ ነው የሚለው። እስኪ ያሳየን። እሺ፣ ድነት ሁለት አይነት ነው፣ እንደ እድሜ ይለያያል። አይደለም፣ አንድ አይነት ድነት ነው ያለው። አንድ አይነት ድነት ካለው ታዲያ አንድ አይነት ብያኔ ስጣ ታዲያ። እሺ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በአንደበት ሮሜ 10 ላይ ነው ባሳስተለም። አሁንም ጥያቄውን መልስ። ዳግም ያልተወለደ ሰው ድኗል ወይ? ዳግም ያልተወለደ ሰው አልዳነም። ስለዚህ ዳግም ያልተወለደ ሰው ካልዳነ አይጨምርም፣ ህፃናትን አይጨምርም። ግን እሱን አሳየን እስኪ። ህፃናት ዳግም ሳይወለዱ ድነዋል የሚል ይህን ሁሉ ሰዓት ሙሉ የብሉይ ኪዳኑን ያሳየው የምን ጥላ እያሳየው ነው? የአዲስ ኪዳን እሺ፣ የአዲስ ኪዳን ሮሜ ምዕራፍ 10 ከቁጥር 10-11 አካባቢ ላይ እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ብሎ ያለ ሰባኪ ያለ እንዴት ይሰማሉ ብሎ ከታች ተጽፎላል።
ይሄ ሮሜ ስንት ላይ ነው? ሮሜ ምዕራፍ 10 ወደ ታች ከ9 ጀምሮ እስከ 12 እስከ 13 ድረስ እኮ ስለ ህፃናት ነው የሚለው። እዛ ክፍል ላይ ያለ ሰባኪ ማመን እንደማትችልና እያንዳንዱ ነገር ለማያምን ሰው ነው እሱ እና የማያምን ሰው ወደ ማመን የሚመጣው በምንድን ነው? ወደ ማመን የእግዚአብሔርን ቃል በመስማት። እሺ ሰማ። ይሄ ሰውዬ ከሰማ በኋላ መጠመቅ አለበት የለበትም? ከሰማ በኋላ ልቡን መክፈት አለበት። ኢየሱስን የእግዚአብሔር ልጅ መቀበል አለበት። የእግዚአብሔር ልጅ ከተቀበለ በኋላ መጠመቅ አለበት የለበትም ነው ጥያቄ። አለበት። በስንት ዓመቱ ነው የሚጠመቅ? መጽሐፍ ቅዱስ ላይ በስንት ዓመት ተጠመቅ ይላል ተቀምጧል። ሰውየው ያንን ነው የመዳንን ዕውቀት ማመዛዘን ማወቅ በሚችልበት በስንት ዓመት አዳምጠኝ። ጥምቀት በስንት ዓመት እንደሚጠመቅ መጽሐፍ ቅዱስ ላይ አስቀምጧል። እሺ ከጥምቀት ያለው ማመን በስንት ዓመት መጠመቅ እንዳለበት ፍንጭ ይሰጣል። ኤግዛክት አሁንም ደግም ከዚህ በኋላ ማን ነው በጣም አልከምጋቸው። እኔ አልገባም ነበር ጣልቃ። አንተ የምታመጣው ኤክስፕላኔሽን የሌለ ድብልቅልቅ ኤክስፕላኔሽን ነው የምታመጣው። የጠየቁ ጥያቄ አንድ ሰው ሲጠመቅ የእድሜ ገደብ ተቀምጦለታል ወይ? አንድ ሁለት አንድ ሰው ሲጠመቅ ከማመኑ በፊት መጠመቅ አይችልም፣ ከማመኑ በኋላ መጠመቅ ይችላል የሚል የመጽሐፍ ቅዱስ ክፍል አምጣና አሳየኝ። ከማመኑ በፊት መጠመቅ አለበት አይልም። አንድ ሰው ማመን አለበት፣ ከዛ መጠመቅ አለበት። ማስረጃ መጠመቅ የለበትም አይደል? ማስረጃ አምጣ። ማርቆስ 16:16 ምንድን ነው የሚለው? ምን ይላል? ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ያመነም የተጠመቀም ይድናል ነው የሚለው አይደለም? ታዲያ ምን አልኩኝ እኔ? ታንክ ዩ። መሆን የነበረበት ግን እምነት ማነው? ጥምቀት ከእምነት በፊት አይሆንም ለማለት ምን ተብሎ መጻፍ ነበረበት መሰለ? ያመነና የተጠመቀ መባል ነበረበት። ነገር ግን ጥምቀት ከእምነት በፊትና ከእምነት በኋላ እንዳልሆነ ስለማይገልጽ ምን ብሎ ተቀመጠ? ያመነም የተጠመቀም ይድናል። ስለዚህ ሁለት ነገሮች ድነትን ያስከትላሉ። ምን? ጥምቀትና እምነት። አዳምጠኝ። ጥምቀትና እምነት ድነትን ይፈጽማሉ። ገባ? ድነትን እነዚህ ጥምቀትና እምነት በእምነት ከጥምቀት በፊት ጥምቀት ከእምነት በፊት የሚል ነገር የለውም። እኛ ሕፃናትን የምናጥምቀው ከዚህ የተነሳ ነው። ሁለት ደግሞ ገላትያ 3:26 ላይ ክርስቶስን ለማልበስ ነው የሚጠመቁት። ክርስቶስን ለመልበስ የእድሜ ካታጎሪ አልተቀመጠም። ገባ? የእድሜ ካታጎሪ አልተቀመጠም። ከዚህ የተነሳ ነው የምታቀርበው ኤክስፕላኔሽን ግን ማን ነው ትክክል አይደለም። ወንድሜ አጉል እንትን ባትሆን ደስ ይለኛል። ማለት ጨርሰው ደሜ ጥቅሱን 16 ጥቅሱን ጨርሰው እስቲ ጨርሳ። ችግር የለውም። ይኸውልህ ያመነም የተጠመቀም ይድናል ካለ በኋላ አየህ፣ እምነትም ጥምቀትም አይበላልጡም። ከዛስ ያላመነ ግን ይፈረድበታል ይላል። ማንም ይፈረድበት? ያላመነም ይፈረድበታል። ምን ያላመነ? ለምንድን የሚፈረድበት? ያላመነም ይፈረድበታል። ምን ያላመነ? አንደኛ ክርስቶስን ያላመነ ይፈረድበታል። ሁለተኛ ክርስቶስን አምኖ ያልተጠመቀ ይፈረድበታል። ቅድም ለዘማርያም ስትመልስለት እንደነበረው ማለት ነው። ተረዳኝ? ስለዚህ ያላመነም ይፈረድበታል የሚለው ቃል ያመነም የተጠመቀም ይድናል የሚለውን ያመነ ለሚለው የሚገባ ነገር አይደለም። ስለዚህ ጥምቀት ከእምነት በፊትም ሊሆን ይችላል፣ መጽሐፍ ቅዱስ ስላላስቀመጠልን ማለት ነው። ለዚህ ነው ሕፃናትን የምናጠምቀው። ቅድም ከበረከት ጋር ደግሞ ስለ መገረዝ እያወራህ ነበረ፣ ስለ መገረዝ እና የምታቀርባቸው ኤክስፕላኔሽኖች ልክ አይደሉም ወንድሜ። ግድ የለም ቤተክርስቲያንን ወደ ማወቅ ደረጃ ብትቀርብና እልኸኝነትን ብታስወግድ መልካም ነው። አንተ አካባቢ ቤተክርስቲያን አለ እንዴ? ውጭ ሀገር የኦርቶዶክስ ቤተክርስቲያን አለ? እስቲ ምናልባት አንድ ካህን ሂድና አናገር። ዘማርያምዬ ሚኪያስን አናግረው። ሚኪያስን አንድ ነገር እዚህ ለመጨመር ግን ለተመልካቹ ማለት ነው የብሉይ ኪዳን ግዝረት ከአዲስ ኪዳን ጥምቀት ጋር ነው የሚገናኘው። ምክንያቱም ሲምቦሊካሊ ራሱ ስናስበው ግዝረት ማለት
የሆነ ስጋ አካል ተቆርጦ መጣል ነው አይደለም? በአዲስ ኪዳን ደግሞ የአሮጌው ሰው መሞት ነው፣ መቀበር ነው። በአዲስ ሰውነት የመነሳት ምልክት ነውና ይሄ ደግሞ በጥምቀት እንደሚገኝ በግልጽ ተነግሯል። በቆላሲዩስ መልእክት ምዕራፍ 2 ቅዱስ ጳውሎስ ቁጥር 11 ጀምሮ ስታነቡት የስጋንም ሰውነት በመግፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገዘራችሁ፣ በጥምቀት ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል ጳውሎስ። ጥምቀትን ግዝረትን በጥምቀት ነው የሚያብራራው ማለት ነው። እና በብሉይ ኪዳን ሕፃናት ከተገዘሩ የአዲስ ኪዳን ትይዩ ጥምቀት ነው። ጥምቀት ሕፃናት መጠመቃቸው ያ የብሉይ ኪዳን ተስፋ ለሕፃናት አሁንም በአዲስ ኪዳን እንዳልተከለከለ ያሳያል ማለት ነው። ሁለቱም ወደ ኪዳን መግቢያ ናቸው። ግዝረትም ወደ ኪዳን መግቢያ ነው፣ ጥምቀትም ወደ ኪዳን መግቢያ ነው። ያልተጠመቀ ሰው ክርስቲያን አይባልም፣ ያልተገዘረ ሕፃንም አይሁዳዊ አይባልም በብሉይ ኪዳን ማለት ነው። ስለዚህ ግዝረትን ከጥምቀት መለያየት አይቻልም በብሉይ ኪዳን ምሳሌና ፍጻሜ ስለሆኑ ማለት ነው። ወንድማችን ቅድም ግዝረትን ወደ እምነት ለመውሰድ ስለሞከረ ነው። እምነትና ጥምቀት በአንድ ላይ ነው የሚሰሩት። ፍጻሜው ግን ከክርስቶስ ጋር መሞት ከክርስቶስ ጋር መነሳት የሚገኘው በጥምቀት ስለሆነ ያ በግዝረት የስጋ ሰውነት ሸለፈት እንደሚገረዘው ተቆርጦ እንደሚጣለው በአዲስ ኪዳንም ደግሞ በጥምቀት አሮጌው ሰውነት ይሞታል። ስለዚህ ጥምቀትና ግዝረትን ማለያየት አይቻልም። ለሕፃናት ግዝረት ተፈቅዶላቸዋል በብሉይ ኪዳን ከተባለ ትይዩ ይሁን ከተባለ ቀጥሏል ከተባለ ግዴታ በአዲስ ኪዳን ለሕፃናት ጥምቀት ሊፈቀድ ይገባል የሚለውን ለማመልከት ነው። እሺ መምህር በጣም እጅግ አድርጌ ነው የማመሰግነው። እስቲ አንድ ትምህርት እዚሁ እንዲሰጡልኝ የምፈልገው ምንድነው፣ አሁን የክርስቲያን ልጆች ጥምቀትንም ይወስዳሉ። ያው የሚወስዱ ጥምቀት የብሉይ ኪዳን መገረዝ እንደሆነ ሁሉ ማለት ነው። የክርስቲያን ልጆች ግን ለምንድን ነው የሚገረዙት? ጥምቀትን ከወሰዱ ለምንድን ነው የሚገረዙት? አሁን ለምሳሌ የአሕዛብ ልጆች አይገረዙም፣ የሙስሊም ልጆች አይገረዙም። እኛ የክርስቲያን ልጆች ግን የምንገረዘው ለምንድን ነው? እንደው ትንሽ ትምህርት ነክ ነገር ቢሰጡት በዚህ አጋጣሚ። በአዲስ ኪዳን ግዝረት የጸጋ ማግኛ አይደለም። በቃ በጥምቀት ነው የሚገኘው ጸጋ፣ ልጅነት። ግዝረት ይሰጣቸው የነበሩት ጥቅሞች ሁሉ በጣም ፐርፌክቱ ነው በጥምቀት ተተክተዋል። ግን እኛ ከብሉይ ኪዳን የመጣን ባህል ያለን አመጣጥ ያለን ሰዎች ስለሆንን እስራኤልም እኮ አትገዘሩ አልተባሉም። መገዘሩ አይጠቅምም ነው የተባሉ፣ ማለት ለድነት አይሆንም ነው የተባሉት። እና ያው ባህላችን ይዘን የግዝረት ነገራችን ላይ ግዝረት ለጤንነትም ጥሩ ነው እኮ ብዙ ጥቅም አለው። እና በባህልም ቀድሞ በብሉይ ኪዳንም እኮ የብሉይ ኪዳንን ሕግ የማይቀበሉ ከአሕዛብ የሚገዘሩ ሰዎች ነበሩ። እንደ ባህሉ ነው ማለት ነው ነበረ። ግን እኛ ጋር የሚገርም ሀብቴ ካነሳው አይቀር አንድ ነገር ልናገር። ግዝረት ሰው እንደውም በእነ አቡነ ተክለ ሃይማኖት ዘመን አንድ ምን የሚል ውዝግብ ተነስቶ ነበረ። ሕፃናትን እያዘገዩ የሚያስገዝሩ ሰዎች ነበሩ፣ ከ8 ቀን አልፈው ማለት ነው። እና አቡነ ተክለ ሃይማኖት ገድል ላይ ምን ይላል? ሕፃናት ከጥምቀት በፊት ነው መገዘር ያለባቸው። ለምን ሲባል ጥምቀትን ከፍ ለማድረግ ነው። ማለት ቴንደንሲ እንዳይኖር ከጥምቀት በኋላ በግዝረት የማገኘው ነገር አለ ብሎ ማንም ሰው እንዳያስብ ማለት ነው። ምን የሚጨመርልኝ ነገር አለ ብሎ እንዳያስብ። በቃ ጥምቀት ማክሲመም ነው ማለት ከጥምቀት በላይ ግዝረቱ ግን ተያያዥነት እንዳይኖረው ከጥምቀት እንዳይያዛ ተያያዥ እንዳይኖረው ይሄ መገረዝ የብሉይ ኪዳን ነገር ነው ግን ላይክ መንፈሳዊ ይዘት የለውም ብሎ ሰው እንዲያስብ ነው እየሆነ ያለው። በቃ ፍጻሜውን ጥምቀት ለማድረግ ነው።
ከጥምቀት በኋላ በመገዘር የሆነ እግዚአብሔርን የሚያስደስት እንዳይመስለው። ለዚህ ነው ቀድሞ ከጥምቀት በፊት የሚገዘሩት ማለት ነው በባህላችን። እና ዞሮ ዞሮ ጠቅለል ስናደርገው ጥምቀት ማነው ግዝረት በአዲስ ኪዳን የጸጋ ማግኛ አይደለም፣ ግን ያው በብሉይ ኪዳን በያዝነው መንገድ እናደርገዋለን። ዛሬ ቤሊ ሞተ ነው እንደገባው እዚህ ቤት አንድ ጣልቃ ሳትገባ ደስ ይላል። እንደዚህ በቃ ይወጣል። ሰላም ነኝ። ሞተ ለመምህር አንድ ጥያቄ ነው ያለኝ። መምህር ያመነ የተጠመቀ ይድናል የሚለው ላይ አምኖ ተጠምቆ እንትን ሜሮን መቀባት አለበት የሚለው ከየት መጣ? እስቲ አስረዱኝ። የኢትዮጵያው ጃንደረባ ድኗል ወይ? በዛው አያይዘው ሜሮን አልተቀባም ድኗል ወይ? ሜሮን እኮ ያ በሐዋርያት ዘመን መንፈስ ቅዱስ ወረደ የሚለው የዚያ ሚስጥር ነው ቤሊ፣ የተለየ ሳይሆን ከሰው ከተጠመቀ በኋላ መንፈስ ቅዱስ ይወርድበት ነበር አይደል? በሐዋርያት ዘመን። አዎ ትክክል። በቃ የመንፈስ ቅዱስ መስጫ ምልክት ነው። ምንድነው? የዚያ ሳክራመንት ነው መንፈስ ቅዱስን የመቀበል። ሜሮን ሲቀባ አንድ ሰው ከተጠመቀ በኋላ እኮ መንፈስ ቅዱስን ተቀበል ነው የሚለው ካህኑ። እፍ እያለ መንፈስ ቅዱስን ተቀበል፣ መንፈስ ቅዱስ በአንተ ላይ ይደር እያለ ነው የሚቀባው። እና የመንፈስ ቅዱስ ሚስጥር ነው። ለምን በሜሮን ሆነ የሚል ጥያቄ ከሆነ ሌላ ነው። ግን ሰው ከተጠመቀ በኋላ በአዲስ ኪዳን መንፈስ ቅዱስን ምን የተጠመቀ አይድንም ማለት ነው። ሜሮን ሲቀባ ሳይቀባ እንዴ? ለምሳሌ ቅዱስ ጴጥሮስ ካጠመቃቸው በኋላ መንፈስ ቅዱስ የወረደባቸው ሰዎች መንፈስ ቅዱስ ሳይወርድባቸው አልዳኑም ነበር? አይ እንደ ቃሉ እንድናወራና ቃሉ ያመነ የተጠመቀ ይድናል። መንፈስ ቅዱስን ያመነ የተጠመቀ ሜሮን ባይቀባ ይድናል አይድንም? ይሄ እኮ ጥያቄ መንፈስ ቅዱስን ያልተቀበለ ይድናል ወይ እንደማለት ነው። አይ መንፈስ ቅዱስን በዚህ መንገድ የተቀበለ የለማ። ማንም በዚህ መንገድ የሆነ ነገር አዘጋጅታችሁ ቀብታችሁ መንፈስ ቅዱስን ትሰጣላችሁ ያለ የለም እኮ። ስለዚህ መንፈስ ቅዱስ በዚህ መንገድ ነው የሚሰጠው የሚለውን ጥያቄ አንሳ እንጂ መንፈስ ቅዱስን ያልተቀበለ የማይድን ከሆነ ግን በቃ ሚስጥረ ሜሮን እንደዛ ነው ማለት ነው። ስለዚህ ኢትዮጵያዊ ጃንደረባ አልዳነም ማለት ነው። መንፈስ ቅዱስን ተቀብሏል እንዴ? እሱ መንፈስ ቅዱስን ተቀብሏል እኮ። መንፈስ ቅዱስ ሳይቀበል ነው እንዴ ዝም ብሎ ተጠምቆ የመጣው? ምን የተቀባው ነገር አለ? ግን መንፈስ ቅዱስን አልተቀበለም። እዛ ጋር ምንም አመነ፣ ተጠመቀ፣ ደስ ብሎ ሄደ ይላል። ድኗል እሱ። በሐዋርያት ዘመን እኮ የመንፈስ ቅዱስን እጅ በመጫን መንፈስ ቅዱስ አሳደሩባቸው፣ ወረደባቸው ነው የሚለው አይደለ? አዎ። አይ ኢትዮጵያዊ ጃንደረባ አምኖ ተጠምቆ ብቻ ነው የሄደው። ድኗል ወይ? እንዴት አይነት ጥያቄ ነው የምትጠይቀው አንተ? መንፈስ ቅዱስ አምኖ ተጠምቆ ሄደ ማለት መንፈስ ቅዱስ አልተቀበለም ማለት ነው ወይ? እኔ እኮ አሁን መንፈስ ለምሳሌ ያመነ ኢየሱስ ክርስቶስን ያመነ ይድናል ይላል መጽሐፍ ቅዱስ። ኦኬ እሱ አይሆንም መጠመቅ አለበት አላችሁ። እሺ ያመነ የተጠመቀ ስንል ደግሞ አምኖም ተጠምቆም ከእንደገና ሜሮንም ካልተቀባ ደግሞ አይድንም። አምኖ ተጠምቆ ሜሮን ተቀብቶ ራሱ ቅዱስ ቁርባን ካልወሰደ አይድንም። ኦኬ ቅዱስ ቁርባንም ከወሰደ በኋላ ደግሞ ስራ ሰርቶ ፐርፌክት ካልሆነ አይድንም። አሁን የመዳኛው መንገድ ኦርቶዶክስ ጽፋ ይሄ ነው የመዳኛ መንገድ ያለችው ነገር አለ በኦርቶዶክስ ቤተክርስቲያን? እስቲ ንገሩ። አሁን ያነሳቸው በሙሉ መጽሐፍ ቅዱሳዊ ነበሩ አልነበሩም? መጀመሪያ ለመዳን እምነት ዘማራም እኔ አሁን ብዙ የተምታታ ነገር ስላየው ቤተክርስቲያን ይሄ ነው የመዳኛ መንገድ ይሄ ነው ያለችው አለ። መጀመሪያ ቆይ እናጥራውና መጀመሪያ መጽሐፍ ቅዱስ ቃል በቃል ላይ ለመዳን እምነት ያስፈልጋል፣ ስለዚህ እምነት ያስፈልጋል ትላለች። ለመዳን መልካም ስራ ያስፈልጋል፣ ለመዳን መጠመቅ ያስፈልጋል፣ ለመዳን ደግሞ እንዳልኩ ሚስጥረ ጥምቀት መፈጸም ያስፈልጋል፣ ሚስጥረ ቁርባንን መፈጸም ያስፈልጋል፣ መልካም ስራ መስራትም ያስፈልጋል። እነዚህ ሁሉ ቤተክርስቲያን የምትለው መጽሐፍ ቅዱስ አይደለም አይደለም? በመጀመሪያ ደረጃ እሱማ ሌላም ትላለች። ለምሳሌ መጽሐፍ ቅዱስ ናቸው ዳናል ትላለች። የመዳኛው ብዙ ነው። ቆይ እሱን እንመጣበታለን። እነዚህ አሁን ቅድም የጠቀስካቸው እነዚህ መጽሐፍ ቅዱሳዊ ናቸው አይደሉም? መጽሐፍ ቅዱሳዊ ነው፣ ግን መጽሐፍ ቅዱስ ብቻ ሌላም መዳኛ አለ። በቃ አንተ በዚህ ሌላውን ተውና ልክ አንተ በመጽሐፍ ቅዱስ መሆኑን ካመንክ አንተ ለመዳን ልክ እንደ ኦርቶዶክስ ክርስቲያን እምነት ያስፈልጋል፣ ጥምቀት ያስፈልጋል፣
መንፈስ ቅዱስ ማደር አለበት፣ ስጋው ደሙ መቀበል አለበት፣ መልካም ስራ መኖር አለበት ብለህ ታምናለህ አንተ? የመሬቷ ቤተክርስቲያን አንተ የምትለውን አይደለም የምታምነው። አንተ ታምናለህ። አንተ ነው የጠየኩህ። አንድ ውሃ ጠጥቶ በላይ ቆይ ወደዛ አንተ የምታምነውን ጠየኩህ። የእኛን ተወውና ያንተ ነው የጠየቅህ ያለው። አንተ እንደ መጽሐፍ ቅዱስ ስለናንተ ነው ዘማርያም እኮ አንተን ጠየቅኩህ። የእኛን ተወውና እናንተን ነው እኮ እየጠየቅኳቸው ያለሁት። ገባኝ። ነገርኩህ እኮ እኔ ስጠይቅ መለስክልኝ። ነው እየጠየቅኳቸው ያለሁት ቤሊት እኮ ጠየቅከኝ፣ መለስኩልህ። ምን ብዬ መለስኩልህ መሰለህ? አንተ እነዚህን ጠይቆች ዘረዘርክና እነዚህ ሁሉ ተገኝቶ በቅዱሳን ቃል ኪዳን አይዳንም። አንተ በመቀበል እሱን አሁን ያስገባው እሱን አሁን አይደለም እሱ አሁን አንተ ያስገባው አሁን ያስገባው እሱ መጀመሪያ ጠይቄ ይሄን አይደለም የጠየቀው አሁን ያስገባው እሱን አሁን አትዋሻ ቤሊ። ትልቅ ሰው መሬት ያለችው ቤተክርስቲያን ታምነዋለች። መሬት ላይ ያለ ነው እኮ አየር ላይ አይደለም አሁን የምናወራው። አሁንም መሬት ላይ ሆነን የምናወራው ያለ ነው። አሁን ያለ ነው ንፋስ ላይ አይደለንም። አሁን ረጋ ብለህ ለማዳመጥ ሞክር። አንደኛ እድሜ የሚያስተምረን ይመስለኛል። በቅዱሳን ቃል ኪዳን አይዳንም ዘማርያም። ይሄ ኧረ አዳምጠኝ እባክህን አንተ ሰውዬ፣ ኧረ ትልቅ ሰው ነህ እባክህን። መጀመሪያ የጠየቀው ጥያቄ ምን ብለን ነው? ተጠምቆም አንድ ሰው ሜሮን ተቀብቶም ስጋው ደሙም ተቀብሎም መልካም ስራ ሰርቶም እነዚህ ሁሉ ተደርጎም በእናንተ ጋር ገና ነው ይባላል። እነዚህ ሁሉ መጽሐፍ ቅዱሳዊ ናቸው ወይ ብለህ ጠየቀን። እንዲህ ስትለን የምን ቢመለስኩልህ? እነዚህ አሁን የጠቀስካቸው ሙሉ መጽሐፍ ቅዱስ ላይ አሉ የሉም ስለ አሉ አልከኝ። አሉ ስትለኝ መልካም እንደናንተ ብዬ አዞርኩት። የኛን ጥያቄ መለስኩ። ምን ብዬ አሉ ወይስ የሉም ብታይ ኖሮ ጥምቀት እንደሚያድን እምነት እንደሚያድን ስጋው ደግሞ የዘላለም ሕይወት እንደሚያሰጥ አሳየ ነበር። አለ አልከኝ። አለ ካልከኝ በኋላ ወደ አንተ አዞርኩትና እሺ አንተስ በአንተ ቤተ እምነት ለመዳን ጥምቀት ያስፈልጋል፣ መንፈስ ቅዱስ ማደር አለበት፣ አንድ ሰው ስጋው ደግሞ መቀበል አለበት፣ ከእንደገና ደግሞ መልካም ስራ መስራት አለበት ብለህ ታምናለህ ወይ አልኩ። ይሄንን ስልህ ትሸሻለህ። ይሄን ታምናለህ አንተ? አልሸሸው ምን መሰለህ ያልኩት። እሺ ታምናለህ? የተጻፈ ቆይ አንተን የመዳን ትምህርት ቆይ ያንተን መልስልኝ። ያንተን መልስልኝ ካላውራ እሺ ልንገርህ። ቤተክርስቲያኗ የተጻፈ የመዳን ትምህርት ስለሌላት በቅዱሳንም ቃል ኪዳን ትድናለች። የሆነ ቦታም ሄደህ ስትቀበል ያንተን መልስልኝ። አይደለም አንሽሽው። ሪያሊቲውን እኮ መሸሽ የለብንም አይደል? ቆይ ለምን ትሸሻለህ አንተ? በጥምቀት ድነት ይገኛል ብለህ ታምናለህ? ቆይ በጥምቀት ድነት ይገኛል ብለህ ታምናለህ? አንተ እኮ አስተማሪ ስለሆንክ እየጠየቅኩህ መለስኩልህ። አዎ ልክ ነው። አዎ አልኩህ። ይኸው መለስኩልህ። አዎ አለ። ይኸው በቅዱሳን ቃል ኪዳን ይዳናል። አዎ እሱ ጋር አትግባ። እሱ ጋር ቤተክርስቲያን የምታምንበት ነው። ቆይ አንተ ልጠይቅ ደግሞ አሁን አዎ አልኩህ አይደል? አንተ መልስልኝ ደግሞ አሁን አንተ ስለዚህ ይሄንን አስታርቅልኝ ከመጽሐፍ ቅዱስ ጋር። ቆይ አስታርቃል። መጀመሪያ የምጠይቅ አዎ ካልኩህ በኋላ መልስልኝ። ያንተ ደግሞ አዎ የሚል አትነበለኛ ዘማርያምዬ እንዴ? እኔ አሁን መጀመሪያ ልጠይቅ ነው አይደለም። አራራዘይ በመጮህ አይሆንም። ዝም በል ስለ ጮክ ነው እንዴ አንተ? እኔ ረጋ ብዬ ስለማወራህ ነው እንዴ? ጓብዬ የተሳደብኩ ላወራህ እንዴ አንተ? የሶር ነው እንዲመለስልህ ትፈልጋለህ? የሶር ሲጠይቁ ደግሞ አትጠይቁ ለምን ትላለህ እንዴ? ለምን ብልጥ ትስራ ትሰራለህ? ለምሳሌ 78 ሰው በላ ይድናል ይላል። እሱ ይድናል። እሺ አዳምጠኝ። የሶር ነው ጠየቀኝ። የሶር ነው አዎ አልኩህ አይደል? አንተ አዎ ወይም አይደለም ብለህ መልስልኝ። በመዳን በመጽሐፍ ቅዱስ ትምህርት ላይ ለመዳን እምነት፣ ጥምቀት፣ ሚስጥራትን መፈጸም፣ መልካም ስራ ምግባር ያስፈልጋል ብለህ ታምናለህ? አታምንም? አንተ የሶር ነው ብለህ መልስልኝ። ኦኬ እናንተ መጽሐፍ ቅዱስ ብቻ አታምኑ። የሶር ነው ብለህ መልስልኝ። የሶር ነው ብለህ መልስልኝ። አሁን የሶር ነው የሶር ላይ ያልኩህ እኔ አቋም ይቻላል አላቅም ማለት ጥያቄውን ልታስቀይሰኝ ነው ዘማርያም። ወደ ሌላ ልታስቀይሰኝ ነው። ይሄ ያረጀ ወሬ እንትን እባክህን ቤሊ፣ እንደ ትልቅ ሰው አውራ። አንተ የልጆች አባት አይደለህ እንዴ? ስለዚህ የቤተ ክርስቲያኗ ትምህርት ከሆነ በቀጥታ መልስ፣ በቃል ኪዳን ይዳናል የሚለውን አንተ ለመዳን ጥምቀት አያችሁ አይመልስም ቤሊ፣ መቼም አይመልሰውም። መልስ ለመዳን ጥምቀት፣ መልካም ስነ ምግባር፣ ሚስጥራት መፈጸም አይመልሰውም። አትመልሰውም፣ በጭራሽ አትመልሰውም። ለምን? መጽሐፍ ቅዱስ ላይ ያለ። ስለዚህ አንተ የምትፈልገውን መሰለ ይሄ ኦርቶዶክስ በቅዱሳን ቃል ታድናለች ብሎ እዛ ጋር ማመለጥ የምትፈልገው ስለ ራስህ አታወራም። በቀጥታ መልስልኝ። አሁን ለመዳን ሚስጥራትን መፈጸም ሚዩት አታርጉት። እሺ ሚዩት አታርጉት። ለመዳን ሚስጥራትን መፈጸም እነዚህ ነገሮች መሰለ ያስፈልጋል አያስፈልግም ብለህ ታምናለህ አንተ? አዎ ይማርደም። ስለዚህ የእናንተ የመዳን እኮ መጽሐፍ ቅዱሳዊ አይደለም። ከውጭም ለምሳሌ ቅዱሳን አያድኑም ወይ? ተቀራ እንዴ ወይ? አብራራልኝ። ከሌላ ሰው ጋር እናወራ። ሌላ ሰው ይጋባታል። ቤሊ ሰማይ ሄደህ ጠይቃቸው። ጠይቃቸው ሲኦል ካልገባ በነገራችን ላይ ማለት ነው ማን አይመልሱ። ለምን እንደማይመልስ ቤሊ ታውቃለህ? እንደዚህ ካለ ከሌሎቹ ጋር ሊጣላ ነው።
ስለዚህ ያለው አማራጭ ምንድነው? በቅዱሳን ቃል ኪዳን ብሎ መሸወድ አለ፣ መሸፈን አለበት። አይታችኋል። ቤት ለእኔ ቀጥ ተጠየቀኝ። ጥምቀት ያድናል ትላላችሁ፣ ሚስጥራትን መፈጸም ያድናል ትላላችሁ፣ መልካም ስነ ምግባር ያስፈልጋል እንደዚህ እያላችሁ አለ። አዎ አልኩት። በቅዱሳን ቃል ኪዳን ድነት ይገኛል ብለህ ታምናለህ አለኝ። አዎ አልኩት። የሶር ነው የጠየቀኝ። እሱን ገልብጬ ግን ስጠይቀው ግን የሶር ማለት አልፈለገም። ይፈራታል። ለምን? አዎ ካለ ከሄዶቹ ጋር ይጋጫል። በነገራችን ላይ ቤሊ እንዲጠይቅ አይፈልግም። ቤሊ በቃ የሚፈልገው መጠየቅ ብቻ ነው። ኬኩን ጤና ይስጥልኝ ወንድማችን፣ እንዴት ነህ? ዌልካም ባክ ቱ ኤምሬትስ ስቴዲየም። አለን እንደምዬ፣ እንዴት ነህ? ደህና ነህ? ሰላም ነው፣ ሁሉ መልካም ነው። ቃልዮት ያሰማልን እያለሁ ዲያቆን ቃልዮት ያሰማልን። እየተማርኩ ነው። እሺ ወንድማችን ሚኪያስ ናችሁ? ሰላም ነው፣ ሰላም ነው ወንድማችን፣ እንዴት ነህ? ዘማርያም ሄቨን አለን። ጥያቄ አለ? የምትጠይቀው አለ ወይስ የምትመልሰው አለ? ጥያቄ ምንድን ነው? እኛ ፕሮቴስታንቶች ሐዋርያዊ ቅብብሎሽ አለን። ኦርቶዶክስ ግን ሐዋርያዊ ቅብብሎሽ የላትም ነው የምለው። እኮ እንደዚህ ስትል ኤቪደንስ ሊኖር ይገባል። ሐዋርያዊ ቅብብሎሽ አለኝ ስትል ማለት ነው። ሐዋርያዊት አይደለችም ቤተክርስቲያኒቷ ያልኩት ለምንድን ነው? ከሐዋርያት ስዕል ቅዱሳት ስዕላት የዞረ የለም፣ ወደ ማርያም የጸለየ የለም፣ ጸበል የረጨ የለም። ልቀጥል። እኛ ፕሮቴስታንቶች አሁን እነዚህን አናረጋቸውም። ስለዚህ እኛ ነን ሐዋርያዊ ቅብብሎሽ። ወንድማችን ከስዕላት በፊት ከጠበል መርጨት በፊት በመዳን ትምህርት ነው አይደለም? የሐዋርያት ትምህርት መሰረት። ትክክል። በጣም ጥሩ። በመዳን ትምህርት ላይ ፕሮቴስታንቶች የሚያስተምሩት እምነት ብቻ የሐዋርያት ትምህርት ነው? አይ ጥያቄ እንግዲህ ስላልከኝ ነው፣ ይቅርታ። አይ አይደል ነው ወይ ነው? አይ ነው ወይ? ሚኪያስ በቀጥታ መልስልኝ። ነው ወይ ነው አይደለም? አዎ ሐዋርያዊ ነው ብዬ ነው የማስበው። ለዛም ነው ፕሮቴስታንት። የትኛው ሐዋርያን አበው? ይሄው አሁን ማስረጃ ታሳይናለህ ወይ? ከመጽሐፍ ቅዱስ ከሐዋርያት ከ12ቱ ሐዋርያት ወይ ከ12ቱ ሐዋርያት ውስጥ በመጽሐፍ ቅዱስ አሊያም ደግሞ ሐዋርያን አበው እነ ፖሊካርፖስ ሊሆኑ ይችላሉ፣ እነ አግናጤስ ሐዋርያን አበው ውስጥ ለመዳን እምነት ብቻ ያሉበት ጥምቀት እንደማያስፈልግ መልካም ስራ እንደማያስፈልግ አድርጎ ያስተምር ፕሮቴስታንት አሁን የሚያስተምረው ትምህርት ያስተማረ አንድ አባት ጥቀስልኝ። በትልቁ አድርገውና ማስረጃ አሳየኝ። በትልቁ አድርገውና ማስረጃ ጥያቄ ይለፍ። ዘማርያም ጥያቄ ይቅርና አንተ ጥያቄ በጥያቄ ዘማርያም እያለ ያለ እሱ ምንድነው እያለ ያለ? አንተ ሐዋርያዊ ቅብብሎሽ አለኝ ብለሃል አይደል? ኦኬ። ስለዚህ እናንተ አዳምጡ የሚለውን ተማምነን ነው ወደኛ ምን ሄድ። አዳምጠኝ። መጀመሪያ ቅድም ነግሬ ነበር ልትናገር የምትችለውን ኤቪደንስ የሆነ መረጃ ገባ መረጃ አቅርበህ ነው ይኸው እኛ በእንደዚህ አይነት መልኩ ሐዋርያዊ ቅብብሎሽ አለኝ። ለምን ጥያቄ እንዳይነሳብህ ነው ሆነ መምጣት ያለብህ። ስለዚህ ጥያቄዎችን ሳትመልስ ሐዋርያዊ ቅብብሎሽ አለኝ ማለት አልችልም። ዘማርያም የጠየቀ ምንድን ነው? 16ኛው ክፍለ ዘመን ላይ ሉተር 5ቱን ሶላዎች ሲያመጣ የትኛው ሐዋርያ አበው ነው ይህንን 5ቱን ሶላዎች ተቀብሎ የነበረ የተናገረ ያስተማረ? ወይም ደግሞ ከበጉ ሐዋርያት የትኛው ነበር ይህንን ሲናገር ሲያስተምር የነበረ? ሐዋርያዊ ቅብብሎሽ ካለቅ ማለት ነው። ይህን ጨርስና ለካ እንደዚህ ነው እንደ እኛ የለንም እንላለን። እኛ ደግሞ በራሳችን እንመልሳለን። እሺ ደምዬ እና ዘማርያምዬ፣ እኔ እኮ ኦርቶዶክስ ማልሆንበት ምክንያትን የተናገርኩት በጥያቄ እንዴት መለሳችሁልኝ? አሁን እኔን ምናችሁ ሐዋርያ እንደሆናችሁ ሐዋርያ ቅብብሎሽ መኖሩ ደሜ እንደዚህ እናድርግለት። ቆይ እንደዚህ እናድርግለት። ቆይ ደሜ ሚኪያስ ቆይ አንድ ነገር መጀመሪያ መሰረት እንያዘው። የሐዋርያት ትምህርት እኛ አፖስቶሊክ የሆነ ሐዋርያዊ ትምህርት አለን አልክ። የሐዋርያት ትምህርት የሚጀምረው ከስዕለ አድኅኖ ነው? የሐዋርያት ትምህርት የሚጀምረው ከጸበል ነው? አንተ ያንተ ቤዝመንት እኮ ነው የጠየቅን። አንተ ምን አደረከኝ? አይ ጣራው ላይ እናውራ፣ መሰረቱን እንተወውና የኔን ጥያቄ መልሱልኝ። ጣራው ላይ ነው የምናወራው። መሰረቱን ጠይቅ ነው። አይ እሱን አትጠይቁኝ፣ በእናንተ ጥያቄ አልጀምርም ነው እያልከን ያለ። እኛ ደግሞ መሰረት ያዝ። የሐዋርያት ትምህርት ምንድን ነው? የሰው ልጆች መዳን። የሰው ልጆች መዳን ላይ ሐዋርያት ምን ብሎ አስተማሩ? ከዛ ከግድግዳ ጋር ስለ ግድግዳው እናወራለን። መሰረቱን ከያዝን በኋላ ስለ ታቦት እናወራለን፣ ስለ መስቀል እናወራለን፣ ስለ ጠበል እናወራለን፣ ስለ ስዕለ አድኅኖ እናወራለን፣ ስለ ቅዱሳን ምልጃ እናወራለን።
መጀመሪያ መሰረቱን አንተ ደግሞ መሰረቱን ተወውና እኔ የምጠይቀውን ጥያቄ ብቻ መልስልኝ። ቤዝመንት አልፈልግም ነው እያልክ እኛ ምን አልን? መሰረቱን ያዘው ነው ምንልህ። አንተ አሁን እንዴት እያረከው ነው? ጥያቄውን እኛ ለመሸፈን እንደፈለግን እንዳይመለስ እንደፈለግን አስመስል አቀረብከው። ሐዋርያት የቱ ጋር ነው በጣም አስጨንቋችሁ ስለ አድኖ ያወሩን? የቱ ጋር ነው ስለ ጸበል መርጨት የነገሩና ወይ ደግሞ አትጸበል አትርጩ ብሎ የጀመሩልን? መጀመሪያ የሐዋርያት የመልእክት አንጓ የሆነ አዳምጠኝ ሚኪያስ፣ የሐዋርያት አንጓ የሆነው መሰረት የሆነው ድህነት ላይ የፕሮቴስታንትና የኦርቶዶክስ ቤተክርስቲያን ላይ አፖስቶሊክ ሴሽን የሆነ ሐዋርያዊ የሆነ ውርርስ ትምህርት ያለው እኛ ጋር ነው ካልክ ይሄው በሐዋርያት መሰረት ያለው የድህነት ትምህርት ኦርቶዶክስ ስታለች። ሐዋርያት እንዲህ ብለው እያስተማሩ ሳለ ኦርቶዶክስ ግን እንዲህ ብላ ማስተማር ጀመረች። ስለዚህ መሰረቱን ረስተዋለች። መሰረቱን ከሳትን በኋላ ስለ መስቀል ብናወራ፣ ስለ ድንግል ማርያም ምልጃ ብናወራ፣ ስለ የትኞቹን ቅዱሳን ምልጃ ብናወራ ዋጋ የለውም። መሰረቱን ስተናዋላ ድህነቱን እየተጋባን ከሆነ ማለት ስለዚህ ቤዝመንት ላይ ልዩነት አለ ነው። ስለዚህ እነዚህ ነገሮች ባይዘ ቀላል ናቸው ብዬ ስለማላስብ ነው። ለምሳሌ የማርያም ጉዳይ ኦልሞስት ወደ ዶግማነት አድጓል አይደል ኦርቶዶክስ ቤት። ስለዚህ ቀላል ነው ብለን አናስብም። አላልኩትም። አሁን ተረተኛ እያልኩት ያለው ገብቶሃል? ኤኒዌይ ችግር የለውም ወደኛ እንለፍ። ቆይ አትሽሸው። ለምንድን ነው ግን ማዳመጥ ማትወዱት? ግን በስመ አብ ወልድ፣ ይሄ በጣም ቀላል ነገር አይደል እንዴ? የምንወያዩ ነገር እየተደማመጡ ማውራት ግን ለምንድን ነው የማትፈልጉት? እየሰማሁ እኮ ማወራው ነገር ግን እየገባህ ነው። ግን ምለው ነገር ይገባሃል? ግን ገብቶኛል። አዎ ርዕሱ የቄር እያልኩ አይደለም። ይኸውልህ አዳምጠኝ ከሆነ የምንከራከሩ ከእናንተ ጋር ለምንድን ነው መሰረቱ ላይ ማትወያዩት ነው የኛ ጥያቄ። መሰረት ነው ብዬ እኮ ስለማምን ነው። አይደለም ቆይ ስለ አድኖ መሰረት ቆይ አመጣለሁ። ቆይ ታመጣዋለህ። የሐዋርያት የትምህርታቸው መሰረት ምን ነበር? እሱ ችግር የለውም። እኔ አምስቱን አማደ ሚስጥራት እቀበላለሁ። አይደለም የሐዋርያት ትምህርት መሰረት ምንድን ነው? አምስቱም አማደ ሚስጥራት በፕሮቴስታንት ውስጥ ላይ ተቀባይነት አላቸው። በተዘዋዋሪ እንቀበለዋለን። መጽሐፍ ቅዱስ ላይ በተዘዋዋሪ አይደለም። ለምሳሌ አምስቱ አማደ ሚስጥራት ምንድን ናቸው? ንገረኝ እስቲ አንተሽ። አንደኛው ለምሳሌ ሚስጥረ ጥምቀት፣ ሚስጥረ ቁርባን አይደለ? ሚስጥረ ትንሣኤ። እሺ እነዚህ ነገሮች መጽሐፍ ቅዱስ የመጀመሪያው ምንድን ነው? ለምሳሌ ጥምቀትን በተመለከተ እኔ አይደለም ሚስጥረ ስላሴ ነው። ቆይ በጥምቀት አንተ ቆይ በሚስጥረ ጥምቀት ላይ ኦርቶዶክስ ቤተክርስቲያን አምስቱ አማደ ሚስጥራት ላይ ሚስጥረ ጥምቀት የምታስተምረው ጥምቀት ለድህነት ብላ ነው አይደለም የምታምነው? ትክክል ነው። ስለዚህ አንተ ፕሮቴስታንት ሆነ አምስቱ አማደ ሚስጥር እቀበላለሁ ስትል ሚስጥረ ጥምቀትን ለድህነት ብለህ ትቀበላለህ አንተ? እቀበላለሁ። ምክንያቱም የመጀመሪያዎቹ ፕሮቴስታንትም የመጀመሪያ ሪፎርመርስ ወይም ደግሞ የመጀመሪያ አዳሾች እነ ማርቲን ሉተር ይቀበሉ ነበረ ጥምቀት ለድህነት መጽሐፍ። ስለዚህ የአንተ እምነት ምንድን ነው? ቆይ ዲኖሚኔሽን ምንድን ነው የምትከተለው? ዲኖሚኔሽን ምንድን ነው? ዲኖሚኔሽኔ እንትን ነኝ፣ ሙሉ ወንጌል ነኝ። ሙሉ ወንጌል ጥምቀት ለድህነት ብለው ያምናሉ? አምናለሁ። ለምን ያምናሉ? ወይ እነሱ ያምናሉ? አይ ቲንክ ያምናሉ ብዬ አስባለሁ። ግን ያው ዞሮ ፕሮቴስታንት ሪፎርመርስ የመጀመሪያዎቹ ፕሮቴስታንቶች እየነገሩ ነው እንዴ? ቆይ ሙሉ ወንጌል አንተ አማኝ ሆነ እየነገሩ ነው እንዴ? እነሱ አታቆም እንዴ? ማለት የሚያምኑ መሰለኝ ብለህ እኮ የሌላ ቤተ እምነት ሆንክ እኮ አንተ። ለምሳሌ ኦርቶዶክሶች የሚያምኑ መሰለኝ አይደለም? ኦርቶዶክስ ሆኜ አይደል እንዴ? እሺ አንድ ቆይ ሚኪ በቃ አሁን አንድ ችግር የለውም። ግን እኛ እንወዳለን። እኛ እዚህ ጋር የያዝነው የነፍስ ማዳን ስራ ነው የያዝነው። ኦርቶዶክስ ለምን አትሆንም ሚኪ? ምንድን ነው የሚይዘህ? እሱን እኮ ነው ያልኩህ። ሐዋርያዊት አይደለችም። አዳምጠኝ። ሐዋርያትማ አዳምጠኝ። እኛ አሁን ቅዱሳን ስዕላትን ለምንድን ነው የምንጠቀምባቸው ታውቃለህ? ግንዛቤው አለ ግንዛቤው ወንድሜ። ቤኔሬት ታደርጓቸዋላችሁ ማለት ታከብሯቸዋላችሁ አይደል? እኔም እኮ እዚህ ጋር ምስሌ ላይ መልስልኛ ወንድሜ። ቅዱሳን ስዕላትን ለምን ፐርፐዝ ነው የምንጠቀመው? መልስልኝ ወዳጃችን። ቅዱሳን ስዕላትን እግዚአብሔር ጋር እንዲያገናኝ ቅዱሳን ስዕላት የትኛው ኦርቶዶክሳዊ ነው ቅዱሳን ስዕላት ከእግዚአብሔር ጋር እንዲያገናኘው የሚያደርግ?
ይኸውልህ አሁን አንተ የምትስተው እዚህ ጋር አንድ ሰው አዳምጠኝ። አሁን ለምሳሌ ያክል የጌታ እራት ቀን አንተ ቤትም ሊኖር ይችላል። የተሳሉ ቅዱሳን ስዕላቶች አሉ። እነዛን ቅዱሳን ስዕላቶች ስትመለከት አንተ ዘንድ ምንድነው የሚፈጥርብህ መሰለህ? ይህን ነገር ትምህርት ትወስድበታለህ። ገባ? ሁለት ቅዱሳን ስዕላት ለምን ሐዋርያት አላደረጉት? ይሄ መረዳት አልነበራቸው? አዳምጠኝ ወንድሜ፣ አዳምጠኝ። ሁሉ ነገር እኮ ደሜ ፕሮፋይል ያለው ምንድን ነው ሚኪ? ፕሮፋይል ላይ ያለው ስዕል ነው። የምን ስዕል? የጌታ ኢየሱስ ምሳሌ ስዕል ነው። ግን ለዚህ ስዕል ቬኔሬት አላደርገውም ነው። ማን አዘዘ እንደዚህ እንድታረግ? አልጸልይለትም። ማን አዘዘ እንድታረግ? ማን አዘዘ? አትስገድለት፣ አታክብረው። ቆይ አዳምጠኝ። ቬኔሬት አታርገው፣ አትስገድለት፣ ግን አድርገው የሚል ጥቅስ አለ። አይ ስዕል በብሉይ ኪዳንም በአዲስ ኪዳን ላይም ነበር። ለትምህርት እኔ አልጠየቅኩም። እኔ ጠየቅኩህ ስዕል ነበር አልነበረም ሳይሆን ያልኩህ። አዳምጠኝ። አንተ በሐዲስ ኪዳን ያለ ክርስቲያን ነህ አይደለ? አንተ ለህበት ይሄንን ስዕል አታክብረው፣ አትስገድለት፣ ግን እንደ ፕሮፋይል አድርገህ እና ምን ስዕል መጠቀም ትችላለህ የሚል ጥቅስ ከየት አመጣኸው? ማን ጥቅስ ቃል በቃል ባይኖርም መጽሐፍ ቅዱሳዊ ሐሳቡ አለ። ችግር የለውም እንደሚጠቀም የሚል ሐሳብ አለ። ሲምቦል ስለሆነ ማን አዘዘ? መጽሐፍ ቅዱስ ከየት አመጣኸው እኮ? ሲምቦሊክ አድርጎ ያለው ማን ነው? ቃል በቃል የለም እንደዚህ እኮ። መጽሐፍ ቅዱስ ላይ የሌለ ነገር ለምን ትጠቀማለህ ታዲያ አንተ? አይ ለኔ የሚወክልልኝ ነገር አለ ብዬ ስላመንኩ ነው። ግን አይፈቀድልህ። መጽሐፍ ቅዱስ ላይ መሰረት ሳይኖር ያለ መጽሐፍ ቅዱስ ትእዛዝ ይደረጋል እንደዚህ? አይ መጽሐፍ ቅዱስ ላይ አለ ስዕል ስላለ ብዬ ነው። እሱ ነው እኮ የቱ ጋር? አይ መጽሐፍ ቅዱስ ላይ የክርስቶስ አደምጠኝ። ቆይ ለምሳሌ እንደዚህ ምን ጠይቀህ አሁን በጣም ጠቃሚ ሆኗል። ለማን ጠይቅ ጥያቄ ግን እንደዚህ ጠይቅ ስለምንጠይቅ ነው ከእናንተ ማለት ያናደረ። አሁን ጥያቄ ራሱ አያበሽቀም፣ ያናደራል። ሲምቦል ነው ያረከው አይደል? ምንም አላረከው ማለት ግን ይሄን በቃ ጥቅስ በጥቅስ እንደዚህ እየጠየቅኩ የቱ ጋር ነው እንደዚህ ክርስቶስ በጎቹ እንደዚህ እያደረገ ምናምን ነገር ብለህ መጽሐፍ ቅዱስ በስዕል መልክ አስቀምጡ ያዘህ የቱ ጋር ነው ብዬ ነው የጠየቅኩ። የለህም አለ ማስረጃ ከመጽሐፍ ቅዱስ አተሳይን ስዕል እንደዚህ ስሎ ሊተጠቀመ ሐዋርያ ያለ አትለኝም አይደል? አዎ የለም አይደል? ግን መጠቀምህ ግን ያስወግዛል። ታንኪ መጠቀም ያስወግዘኝ ወደ ስዕሉ ብጸልይ ቆይ አይደል? አይ መጠቀሙ አለ። ቆይ ይሄን ስዕል ስታየው ምንድን ነው የምትዝ የሚልህ? በጎቹን እንደዚህ ይዞ ጌታችን ሳይው ምንድን ነው ትዝ የሚልህ? በቃ ሲምቦሊክ ነው። ምንድን ነው ትዝ የሚልህ? ስታየው ምንም የሚጭርብህ ነገር የለም እኮ አለ። ሲምቦሊክ ነው እኮ። ሲምቦሉ ምንድን ነው? ሲምቦሉ ምንድን ነው? የጌታ የኢየሱስ እኮ ሲምቦሉ ምንድን ነው? ምንድን ነው የሚያሳየህ? ምን ያሳይሃል? በጎቹ ምን እያደረገ ምንድን ነው የሚያሳየው? እጆቹን ዘርግቶ እንዲህ ሲያሳይ በጎቹን እየተከላከለ ነው። ኦፍ ኮርስ ከተኩላ እየተከላከለ ያለ ስዕል በጣም ስዕሉ እንደዛ ነው የሚናገር። ስለዚህ አንተ ውስጥ የሚስለው ስዕል ምንድን ነው? አሁን አንተ ይሄን ስታየው ምንድን ነው ትዝ የሚልህ? በቃ ጌታ ኢየሱስ እንደሚጠብቅ ጥበቃ፣ ፕሮቴክሽን። በምን መልክ አረከው? በስዕል። እሺ ደሜ ይቀጥል። በቃ ይኸውልህ አየህ ወንድማችን ጊዜ እንትን አለባቸው። አንዴ ቢጊ አዳምጠኝ። እኔም እኮ ከፕሮቴስታንት ቤተ እምነት የመጣው ሳልሸወድ የእግዚአብሔር ቃል ሳይሸውደኝ ገባ አይደለ? እውነት ወደ ሆነው ገባ ፍሬያማ ወደመሆንበት ነው የመጣሁት። ተረድተኛል አለ። ስለዚህ ሚኪዬ እኔ እንደ ቅድሙ ልጅ የምጋብዘ መጽሐፍቶችን በተለይ አይነ ልቦናን መድሎተ ጽድቅን ሁለቱም በቃ ሌላውን ትጨምርበታለህ። ግን ሁለቱም መጽሐፍቶችን በተቻለ መጠን ግዛና አንብብ። አዲስ አበባ ነው ያለው ሚኪዬ? አዲስ አበባ ነህ? አንድም ቦታ ወደ ማርያም ያልጸለዩት ለምሳሌ ጳውሎስ መልእክታቱን ሲጽፍ አንድም ቦታ እባክህን ወንድማችን ጴጥሮስ እባክህን ችግር የለውም። ይህን ሌላ ጊዜ በደንብ እንትን ነው። ሐዋርያት አንድ ቦታ እነዚህ መጽሐፍቶች ከፍተኛ ቦታ ይሰጣል። እነዚህ መጽሐፍቶች ይሄ ሐዋርያዊ አይደለም። ኧረ እባክህን አዳምጠኝ በእናትህ
አዳምጠኝ። እኔ አሁን እምጋብዝ እልኸኝነት የሆነ ጉንጫ አልፋ ክርክር እንድትከራከር አይደለም። የነፍስ ማዳን ሂደት ነው እያደረግን ያለ ነው። ስለዚህ እነዚህ መጽሐፍቶችን አንብበና ከዛ በኋላ ጥያቄ ካለ መተህ ጠይቀን። እነዚህ መጽሐፍቶች መድሎተ ጽድቅ ዕፅ 1ን አንብብ። በተለይ ማለት ገጽ 120 ላይ ስለ ድነት የሚያወራ ገጽ ደግሞ 110 ላይ ስለ ቁርባን ስለ ጥምቀት የሚያወራ አንብብ። እውነት ነው የምልህ። ከዛ በኋላ ኦርቶዶክስ እንደዚህ ነው የምታስተምረው ብለህ የሆነ ነገር እንድትረዳ ያደርጋል። ገጹን እንዳትረሳ። ስለ ድነት ያለውን ገጽ 120 ላይ ያለውን አንብበህ ተረድተህ ከዛ በኋላ መተህ ጠይቀን። እሺ፣ ወዳለሁ ወንድሜ፣ ተባረክ። ዘመንዬ ዌልካም ብያለሁ ወንድማችን። እሺ፣ ቻው። በነገራችን ላይ እባካችሁን ኮመንት። ለነገሩ እናንተ ኦርቶዶክሳውያን አይደላችሁም፣ ተሐድሶአውያን ናችሁ፣ ተሐድሶች ናችሁ። የአስግድ ቀንበር የተጫነባችሁ ማለት ነው። እና ፕሊስ አትሳደቡ። ሰውን ሜንሽን እያደረጋችሁ በተለይ ፕሮቴስታንቶችን አትሳደቡ። እሺ፣ እኔ እዚህ ቤት ፕሮቴስታንትን የሚሳደብ ሰው ብሎክ ነው ማድረገው። አስረግጬ ነው የምነግራችሁ። በቃ አትሳደብ። የምትሳደቡ ካላችሁ ኖ ወንጌል እየሰራን አይደለም ማለት ነው። አየህ፣ አሁን ሰው የሰማው ውሸት አለ። ስለዚህ ቤተክርስቲያን የሰማው ውሸት አለ። ዘመኑን ሙሉ ያልሆነችበትን የማታደርገውን የማታምንበትን የሰማው ውሸት አለ። አሁን እሱን ውሸት እያጠራን እየመጣን ነው። ወንድሞች እያጠሩ ነው። አገልጋዮች እዚህ እነ ዘማርያም አሉ፣ እነ ቀሲስ አሉ። በጣም ትልቅ ስራ እየተሰራ ነው። እናንተ ደግሞ በስድብ አትገለጡ ፕሊስ። እሺ፣ በስድብ አትገለጡ። የሆነ ስራችን እየተሰራ ያለውን ስራ ውሃማ ያነሳ አታርጉ፣ አትሳደቡ። ተባረኩ። ቴንኪው ዘመንዬ። ሰላም በለንና ከዛ ከሞቲ ጋር እንቀጥላለን። መልካም ቴንኪዩ ደምሮ ወንድሜ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቃለ ሕይወትን ያሰማልን ዲያቆን ዘማርያም፣ በጣም ነው የምናመሰግነው። ደስ የሚል ትምህርት ነበረ። የወጣው ወንድማችን ሳይወጣ ሲያነሳቸው ለነበሩ ሀሳቦች እንዲያው የሚያግዝ ከሆነ ከማለት አንጻር ነው እንድወጣ የሆንኩት። ምን ሆፍሊ ከታችሁ ነው የሚሰማም ከሆነ አሁን ለምሳሌ በኦሪት ጊዜ የጽላቱ ታቦት ለሙሴ በተሰጠው ሰዓት እስከ ዳዊት ዘመን ድረስ በድንኳን ነበር ያቺ ታቦት የምትቀመጠው። ቤተ መቅደስ የሚባል ነገር አልነበረም። ለምን? በስደት ነበሩ የነበሩ። ታቦታም አብራ ነበረ የምትንከራተተው ማለት ነው። ዳዊት ቤተ መቅደስ እንሰራለሁ ብሎ ባለበት ሰዓት በእጅህ ደምን አፍስሰሃልና አንተ ሳትሆን ከአብራክ የወጣው ልጅ ነው የሚሰራልኝ ብሎ ይለው ነበርና ስለዚህ እስከዛ ጊዜ ድረስ በድንኳን ነበር የነበረ፣ በመጋረጃው ድንኳን ነበረ ታቦቱ የሚቀመጠው ማለት ነው። ያ ሲሆን ስራው በዛ ታቦት ላይ እግዚአብሔር ስራ አይገለጽም ነበር ማለት አይደለም፣ በድንኳን በነበረበትም ሰዓት። ኋላም ላይ ደግሞ ቤተ መቅደስ በንጉሥ ሰለሞን ጊዜ በተሰራበት ሰዓት የአማረ ቤተ መቅደስ ተሰርቶ እዛ ገብቶ እዛ ቤተ መቅደስ ውስጥ ደግሞ የነበሩ ነገሮች አሉ። ለምሳሌ ምስልን አስመልክቶ ነበር ያ ወንድማችን ሲያወራ ነበር። ደስ የሚል አበባ ምስል እንዳለ ይነገረናል። በአንድ ሳይድ የሰው ፊት በአንድ ግማሽ ፊቱን የሚያሳይ ምስል ታቦቱ አይኑ ታቦቱን የሚያይ አድርጎ የተሳለ ምስል እንዳለ እና ብዙ ነገሮች አሉ እዛ ላይ እዛ ሀሳብ ላይ የሚጠቀስ ነገር አለ። አየህ፣ በተረጋጋ ሰዓት ነገሮች ስትል ባደረጉበት ሰዓት እንደዚህ ነገር ይደረጋል። ወደ ክርስትናና አዲስ ኪዳን በኩል ወዳለው ሀሳብ ደግሞ ስንመጣ ሐዋርያቶች ለምን ይሄን አላደረጉም? አሁን ያለችዋን ቤተክርስቲያን አይቶ ለምን እንደዚህ አላደረጉም፣ ለምን እንደዛ አላደረጉም ተብሎ ይባላል። ክርስትና በታሪክ የመጣ ነገር እንደሆነ ወንድሞቻችን አባቶቻችን ያስተምሩናል፣ ይነግሩናል። እውነትም ደግሞ እንደዛ ነው። ስለዚህ በሐዋርያት ጊዜ ጀምሮ ወይም ደግሞ የመጀመሪያዎቹ ክርስቲያኖች ብለን የምንላቸው አባቶቻችንን በስደት ላይ የነበሩበት ሁኔታ እንዳለ እናያለን፣ እንማራለን። ወደኋላ ፎርም በተደረገ አሁን በምናየው መልክ ቤተክርስቲያን ይህን አይነት ፊዚካል የሆነ ቅርጽ ስትይዝና ስትል ታምኖበት ቅዱሳት ስዕላት አሉ። ወንድማችን መምህራችን ዘማርያም እንዳስተማረን መጽሐፍ ቅዱስን ቅዱስ መጽሐፍ ብለን የምንለው ከያዘው ቅዱስ የሆነ ሀሳብ በመነሳት ነው እና ያን ሀሳብ በጽሁፍ እናነባለን፣ እንረዳለን። ምስሎችን ደግሞ እሱኑኑ ነገር ደግሞ ይመሰክሩልናል፣ ይናገሩልናል። ስለዚህ
እንደዚህ አድርጎ ቢያየው ለማየት ቢሞክርና ቢረዳው ይሄ ያለውን ታይም ፍሬም ማሰብ ቢቻል በቅንነት ማለት ነው እዛ የሆነ እውነት ወደ እውነት መቅረብ ይቻላል ብዬ ስላመንኩ ነው በየዋህነት ወጥቼ ይህን ነገር ልናገር ብዬ ያልኩት። ደምረ ወንድሜ እችን እድል ስለሰጠኝ አመሰግናለሁ። ከታች ልውረድ። አሜዚንግ። እንግዲህ ጋይስ እያያችሁ ነው። ከስር ያሉ ኦርቶዶክሳውያን እሳት የበሉ ናቸው። ዝም ብላችሁ አይደለም ታፕታፕ የምታደርጉት። እኛ እናንተን በልጠናልም እዚህ ጋር የተቀመጥነው። በጣም ከኛ የተሻላችሁ ሰዎች እንዳላችሁ እናምናለን። እሺ በርቱልን ኦርቶዶክሳውያን። ከዚህ በኋላ ኦርቶዶክሳዊ ማለት ነው የሚያነብ አንብበው ደግሞ ቤተክርስቲያንን የሚያውቅ በምንም አይነት ሁኔታ በሚነፍሰው ነፋስ የማይወሰድ ገባችሁ አይደለም? የማይወሰድ በቃ እኔ ጠዋት እየተናገርኩ ነበረ። እኛ ያኔ ወንጌል ስርጭት ስንሰራ የምንይዘው ገባችሁ ሀብታሙን አይደለም። እኛ የምንይዘው ፌስታል የያዘውን ድክም ያለውን ይሁን ቁርሱስ ያለውን ኃይል የሌለውን ነው ሄደን ወንጌል የምንነግረው የነበረ የዛኔ ታውቃላችሁ። እሱ ግራ ገብቶታል። በቃ እንጀራ ስለሚፈልግ ይገባል። የዋህ ስለሆነ እንጀራ ስለሚፈልግ ይገባል። ግን ጠንከር ያለ ሰው ካለ ጌታ ልቦናን ይክፈትልህ ምናምን ብለን ነው የምንቀየሰው። ይኸው ጴንጤዎች እዚህ ጋር አላችሁ። ጌታ ልብን ይክፈተው ምናምን ብለህ ትቀየሳለህ። ይህን ሰውዬ ግን አድክመው ምሳ ጋብዛለሁ ምናምን ብለኸው የምታስገባው ማለት ነው። አሁን ግን እንደዚህ አይነት ሰዎች እንኳን ብትኖሩ ማለት ነው በአካባቢያችሁ ቢኖሩ ይኸውላችሁ ለእናንተ ነው ሚሽን መሰጣችሁ ቻሌንጅ መሰጣችሁ። ቢኖሩ እንደዚህ አይነት ሰዎች እንኳን ብታዩዋቸው ይኸውልህ ባለህ ነገር ላይ ሃይማኖትን እንዳትክድ፣ በጥቅም እንዳትክድ። ይኸውልህ አንተ እግዚአብሔር አንድ ቀን ጥሩ ቦታ ላይ ያደርሰሃል። ነገር ግን በገንዘብ ምክንያት ግን ይህንን እምነትን አሳልፈን እንዳትሰጥ፣ አባቶች የተጋደሉለትን እምነትን አሳልፈን እንዳትሰጥ፣ ጸንተህ ቁም። እግዚአብሔር ካለ ደግሞ እኔ እግዚአብሔር አደርግልሃለሁ ወይ ደግሞ ከሰዎች ጋር አገናኛለሁ። ኦርቶዶክሳውያን አሁን ሪቫይቫል መነሳት አለበት። በቃ ህዝብን ማዳን ያለብህ አንተ ነህ ብራዘር። ይኸውልህ መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው፣ መከሩ ብዙ ነው ሰራተኞቹ ግን ጥቂቶች ናቸው ይላል። ስለዚህ ብድግ በላውን ገማ አሁን አንተ ከምትሰማበት የሰማኸውን ደግሞ ተግባራዊ አድርገው። ተግባራዊ ማድረግ አለብህ። ገባ አይደለ? ምንም የማያውቁ ሰዎች ሲበሉ አይን እያየ ሲበሉ ዝም አትበል፣ ግባ። አሁን የሆኑ እንትኖች እዛ የሆነ ካውንስል ሲያደርጉ ግባ ብራዘር። መኪና ዳር አሲዝና ግባ ዳር አሲዝና። ምንድን ነው የሚያወራው ይሄ ሰውዬ? አቅሙን አይቶ ነው የሚያወራው። ግባበት አንተ መሀል ላይ ግባ፣ ተከላከል እምነትህን። አየህ መከላከል አለብህ፣ ማጥቃት አለብህ እምነትህን። ገባ? እዚህ ቲክቶክ ላይ ብቻ አይደለም ምድር ላይ የሆነ ነገር ካለ ማለት ነው ገብተህ ዲፌንድ ማድረግ አለብህ፣ ገብተህ ማለት ነው። እና ይህንን አድርጉ። ተባረኩልኝ። ሞቲ ይሰማል። ሞቲ ወጥተሃል። ሞቲ ያለህ ሞቲ አለክ ሞቲ አለክሽ። ዘማሪ ባስልኝ ዘማሪ በእምነት ሰላም ወንድማችን፣ ባለፈው ገብተሃል መሰለኝ አይደለ? አዎ ሰላም ብያለሁ። ደሜ እዚህ ያላችሁ መምህራኖች ወንድሞች ሁላችሁንም ሰላም እግዚአብሔር ይብዛላችሁ። ወደ ቤቱ ከመለስ በፊት አንድ ጊዜ ገብቼ ነበር። አጭር ቆይታ ያደረኩት ግን አልቆየሁም። አሁን ደግሞ እግዚአብሔር ፈቅዶ በልዑል እግዚአብሔር ፈቃድ እንዲህ ስላየው በጣም ደስ ብሎኛል። እግዚአብሔር ይመስገን። ነገርን ታሪክን የሚቀይር አምላክ ስሙ ይክበር ይመስገን። እንኳን ለቤቱ አበቃ። በጣም ደስ ብሎኛል። እጅ ከምን ዘማሪ እጅ ከምን? እሺ በዝማሬ እናመስግንሽ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው።